ጻፈው ከቅድመ ዓለም ኢየሱስ ክርስቶስ አብ አምላኩ ነው ተብሎ አልተጻፈም። አሁን ይሄን ጥያቄ ከየት አንስቶ ነው የሚጠይቀኝ ብዬ በጠይቀው ጥያቄ ነው የጠየቀኝ። አሁን ለምሳሌ እግዚአብሔር ጌታችን ኢየሱስ ክርስቶስ አምላክ ነው ተብሎ ተጽፏል አይደል መጽሐፍ ቅዱስ ላይ? ትክክል። ይሄ አምላክ ተብሎ የተባለው ቅድመ ዓለም ጀምሮ ነው ወይስ ድህረ ዓለም ከቅድስት ድንግል ማርያም ከዳዊት ዘር ሲወለድ ነው አምላክ ተብሎ የተቀጸለለት? ሰው ከሆነ በኋላ ቃል ስጋ ከሆነ በኋላ አለቀ በቃ። እንደዚህ ነበር መመለስ የነበረብህ ቅድም ለጽጌ ነህ ማለት ነው። ለጽጌ ነህማ እንዴት እንደዛ ብዬ መልስለታለሁ? ምክንያቱም እሱ ያልተጻፈ እየጠየቀኝ ስለሆነ ወደ ሌላ የተጻፈ የሚጠይቀኝ ያልተጻፈም ይሄ ነበር በቃ አለቀ። እንደዚህ ብላ መመለስ ነበረብህ። ያልተጻፈ ከሆነ ኤርሚን ነው መጠየቅ ያለብህ። ኤርሚ ያልተጻፈ ጥያቄ እንዴት እዚህ ጋር አምጥቶ ለጠፈ? ይሄኛው ሰው እንዴ የተጻፈ ጥያቄ አንቺ ያልሰማሽው ነው። እኔ ያልተጻፈ ያልኩት ቋንዴ ተገትሬ እያዳመጥኩ ነው። ቻርጅ ኦኬ አዳምጠሻል። እኔ እኮ ምንም የዋሸሁት ነገር የለም እኮ ይኸው ምንነቱን ወደ ሌላ ምንነትን አጥፍቶ ሌላ ምንነትን የያዘ ማለት ግን አይደለም። እንደዛ አይነት አረዳድ ቤተክርስቲያናችን ላይ የለም ዲያቆን። ስለዚህ ቤተክርስቲያን የምትለው እንደ ሌላ ተራ ህብስት ልክ በደጀ ሰላም እንደምንበላው በቤታችን እንደምንበላው አይደለም ነው አይደል? አዎ እንደዛ አይደለም። በቃ ጣዕሙ እንኳን ባይቀይር ጣዕሙ ደገ ሰላም እንደምንበላው ምግብ ነው የሚጥመው አይደል? እንደዛ ማለት ልንዋሽ ካልፈለግን አይ በቃ ደም ይጥመኛል ስጋ ይጥመኛል የሚል ሰው ካለ እኔ እንጃ ማለት ነው። የለም። አዎ ሰው በመንፈሳዊ እይታ ስናየው ግን ሆዳችን የሚበላበት ምግብ እንደዛ አይነት አይደለም። እንደዛ አይነት አይደለም። ከዛ ይለያል። መሆንን ነው የሚያመለክተው። አሁን ቃል ስጋ ሆነ አይደል? ያንኛውም ሊትራሊ የክርስቶስነትን ስጋነት ያዘ ብላ ነው የምታስተምር። በቃ ሆነ ነው። መለወጥ ከሆነ ሌላ ነገር ስለሚያመጣ አይቅድም ከኤርሚ ጋር ስላወራን ነው እንጂ ነው ቤተክርስቲያኑ አንተ እንዳልከው መሆንን ነው እንጂ መለወጥን ወደ ሌላ መቀየርን እንደ ሙሴ ብትርም አይደለም፣ እንደ ስጋም አይደለም፣ እንደ ቃና ዘገሊላው ጠጅም አይደለም። ያንኛው መለወጥ ሲሆን ይሄንኛው ግን መሆን ነው። አስተምሮቷ በስጋና ደሙ ላይ ያላት አስተምሮ ይሄ ነው። ያ ኦኬ እሺ። ስለዚህ ግን ውላ ማለት የት ጋር ይሆናል ያልከው ነው ኤርሚ? የቱ ጋር ነው ብሎ የሚለው ይኸውልህ አሁን አሃዱ አንቲቱ መሰው ወርቅ ንጹህ ብለን ከገባንበት ጀምሮ አንዳንዱ እንግዲህ ሀበን ንበር በዘዚያ ከመንፈስ ቅዱስ ሲባል ምክንያቱም ስጠን በዚህ ላይ ንበር በዝንቱ ጵርስፎራ በዚህ ህብስት ላይ ሲባል ነው የሚል አለ። የት ጋር እንደሚሆን ግን ምን ሰዓትም እንደሚለወጥ አይታወቅም። በዚህ ነው ሀበነ ሲባል ነው አሃዱ ሲባል ነው። አሁን አሃዱ ሲባል መላእክት ይነጠፋሉ የሚባል ማስተምረው አለ። የት ጋር እንደሚለውጠው አይታወቅም። ነገር ግን ሀበነ ሲባል ነው ተብሎ ደግሞ አይወሰንም። ታዲያ የወረድ መንፈስ ቅዱስ በላዕለ ህብስት ወወይኑስ ብላ ስትል የወረድ በላዕለ ህብስት ወወይኑ ስትል የመጨረሻው ቅዳሴ ላይ እዛ ጋማ አሃዱ አለች እኮ። ከመጀመሪያው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ መንፈስ ቅዱስም ቅዱስ ነው ብላ እኮ አለች እኮ። እዛ ጋር ነው የሚለወጥ የሚል አስተምሮት የላትም። አሁን የወረድ መንፈስ ቅዱስ ስትል ይለወጣል የሚል አስተምሮ የለም። እንዳልከው ግን በዘልማድ ዝም ብሎ ከራስ የመነጨ ወይም የጉሳተ ልብ ይባላል። ከጉሳተ ልብ የተነሳ አሁን የወረድ መንፈስ ቅዱስ ሲባል መንፈስ ቅዱስ ወርዶ ይቀይረዋል የሚባል ነገር አለ። አንዳንዱ ደግሞ አሃዱ ሲባል ነው ያለ። የት ጋር እንደሚለወጥ እንደሚሆን መሆን ስለሆነ አይታወቅም። ያም ሆነ ግን ያው መለወጥን ወይ ደግሞ መሆንን መሆን ነው። አዎ መሆን ነው። ክብር አለ፣ ከባሪ አለ፣ አክባሪ አለ። ክብር መሆን ለወልድ ነው የሚሰጥ። ቃል ስጋ ሆነ ለወልድ ነው የሚሰጥ። የወልድ የሆነ ሁሉ መሆን ነው እንጂ መለወጥ የለበትም በየትኛውም ትምህርት ላይ። ኦኬ እሺ፣ እሱ ብዙ አጨቃጭቀንም ግን ኦኬ እንቶ ብዙ እዚህ ውስጥ እንዳንቆይበት ማለት ነው። እሺ ዲያቆን አይ ቲንክ ከታች እየጻፉ ነበረ ኮሜንት ላይ አይተዋል። በተለያዩ ቨርሽኖች አይ እኔ እየነዳሁ ስለሆነ እያየሁት አይደለም። ግን ኪንግ ጀምስም ኤንአይቪም አይ ቲንክ ኪንግ ጀምስም ኤንአይቪም በሙሉ ጋድ ኤንድ ፋዘር ነው ብሎ የሚለው ጋድ ኤንድ ፋዘር ኦፍ ዘ ሎርድ ጂሰስ ክራይስት ይላል። ኦኬ ግዕዙ እሱንስ ብታይልኝ እስሬ ያለ አይመስለኝም። ግዕዙ ግን
ታማኝነት አለው። አይ ታዲያ ከታማኝነት አለው ስንል ግዕዙ ከጥንታውያን ከሚባሉ ትርጉሞች አንድ ነው። ግዕዙ ራሱ እኮ ማለት በግዕዝ ስህተት ቢገኝ ምንም ምን ችግር የለውም። ወደ ግሪክ ሄደን መነጋገር እንችላለን። ምን ችግር የለውም። በተለያየ ቋንቋዎች ስህተት ቢገኙ የአስተረጓጎም ግሪኩ ላይ ሄደህ ነው የምትፈታው ማለት ነው። ምናልባት ትራንስሌት አደራረግ አንዳንዴ በዘይዴ ስለሚተረጎም ማለት ነው የአንዳንድ ትርጉሞች ቃላት እንዳሉት በቋንቋ ላይገኙ ይችላሉ። ሰው ትርጉሙ ትንታኔው ታስቀምጣለህ ማለት ነው። ምክንያቱም የለም አምላክ ብሎ አይልም ግዕዙ ላይ አቡሁ ነው የሚለው አባት ብቻ። አቡሁ ነው የሚለው አባት ብቻ ነው ብሎ የሚለው ግዕዙ። አዎ ግዕዙ አሁን ቁጥር 17 አምላክና አባት ይላል ግዕዙ ቁጥር 17። አንዴ ዲያቆን እየጠበቀኝ። እሺ አዎ ከመ አምላኩ ለእግዚእነ ኢየሱስ ክርስቶስ ይላል። አዎ ከመ አምላኩ ለእግዚእነ ኦኬ እንደዛ ይላል። አሁን ቁጥር 3 ግን አቡ ኦኬ አሁን ይህን ዮሐንስ አፈወርቅ ሲተረጉመው በሃይማኖተ አበው እንትና ድምጿን ማጥፋት ትችላለህ። በቃ አሁን እሷን አጠፋታለሁ። በጣም ይቅርታ አድርጉልኝ። አወራች በቃ አልተውህም አለችኝ እና ዮሐንስ አፈወርቅ ምን ብሎ ይተረጉመዋል? ሐዋርያ ለጌታችን እና አምላካችን አምላኩ ብሎ ምናምን የሚለው አለ። ሃይማኖተ አበው በአማርኛ ምን እንደሚል ኤግዛክት ስለጠፋኝ ነው። ግን 66 ቁጥር 9 አካባቢ ይሄን አሁን አምላኩ አባቱ የሚለው ምንም ሕጸጽ የሚያመጣበት እንትን የለም። ምናልባት ማለት ይህን መሰረዝ አልነበረባቸው። ቀንቼ እንድነግርህ ማለት ነው። በጣም በቅንነት ነው ሆኜ እንድነግርህ መቀየር አልነበረባቸው። ምክንያቱ in 450 feet ጂፒኤስ እየተጠቀመ ስለሆነ በሞባይሉ ላይ ይመስለኛል አስቸግሮታል። ዲያቆን ሲጨርስ ይመጣል። እሺ በጣም አስቸግሮኛል። አዎ በቃ እኔ እመለሳለሁ። እሱን ይህን አሁን ምንም ችግር የለውም ባኝ ነኝ እኔ እና ችግር የለውም ያለው ምንድነው አምላኩ የሚለው ራሱ ጌታችንና አምላካችን ኢየሱስ ክርስቶስ አምላኬና አባቴ ብሎታል። ወደ አምላኬና ወደ አምላካችሁ፣ ወደ አባቴና ወደ አባታችሁ ብሎ ስለተናገረ የጌታችን ኢየሱስ ክርስቶስ አምላክ የሚለው ሕጸጽ የለበትም። አሁን እነዚህን የተረጎሙት አባቶች የኢትዮጵያ ኦርቶዶክስ ታዲያ ለምን ቀየረችው? አሁን እሱን አሁን እኔ እዛ ስትቀይረው እነሱ ጋር ስላልነበርኩኝ ለዛ ምክንያት ነው የቀየሩት ብዬ መናገር አልችልም። መቀየሩ ግን ስህተት ነው እያልኩ እኮ ነው። መቀየሩ ስህተት ነው። ለምን ሊቀየር አይገባውም ነው። ሊቀየር አይገባውም። ምክንያቱ አምላኩ የሚለውን ቃል ምናልባት አሁን ይህ የኔን ግምት ነው። አምላኩ የሚለውን ክርስቶስን ፍጡር ወደ ማለት እንዳያሰማ፣ ሰዎችን እንዳያሳስት ተብሎ ሊሆን ይችላል። ግን
ቢሆን እንኳ ቃላቶቹ መዘርዘር ወይም ማስረዳት በህዳግ ነበረባቸው እንጂ ቃሉን መሰረዝ አይጠበቅም። እንደዛ አይነት እኔ አልደግፍም። አባቶችም አምላኩና አባቱ የሚለውን በደንብ ስለተረጎሙት እዛ መጽሐፍ ቅዱስ ያለ ቃል ከተሰረዘ አባቶች ያሉትን እነ ቅዱስ ዮሐንስ አፈወርቅን መሰረዝ ግድ ይልብናል ማለት ነው። ምክንያቱ እነሱን የተረዱበት መንገድ አምላኩ አባቱ የሚለውን ከፈቱት አሁን እነሱን አምላኩ የሚለውን የፈቱት ፍቺ ማጥፋት አለብን ማለት ነው። ምክንያቱ ካልሆነ በስተቀር ዮሐንስ አፈወርቂ አምላኩ የሚለውን ፍቺ ስታገኝ መጽሐፉ ውስጥ ደግሞ አምላኩ የሚለውን ተሰርዞ ብታገኝ ዮሐንስ አፈወርቂ የትኛውን ጥቅስ ነው እያብራራ ያለ ብለህ ራስ ምታት ይሆናል ማለት ነው። እና ሐሳቤን ገብተዋል ከሆነ ምናልባት እኔን ገብቶኝ የነበረ ቁጥር 3 እና ቁጥር 17 ቁጥር 3 ላይ አምላኩ የሚል ያልነበረ መስሎኝ ነው። ምክንያቱ ከዚህ በፊት ከነ መምህር መጋቤ ቡሌ አይመረ አውርቼበት ስለነበረ ነው የራሴ አስታውሰዋለሁ። ቁጥር 17 ነው አምላኩ የሚለው እንጂ ቁጥሩ 3 የለም የሚለውን ለካ እኔ የግዕዙን ተመልክቼ ነው ማለት ነው። አሁን እንትን ያየሁት ካለ እነዚህ ሁሉ ህትመቶች ጋድ ኤንድ ፋዘር የሚለው ካለ እኔን ግዕዙ ብቻን ተመልክቼው ነበር ማለት ነው። የቁጥር 3ቱን የቁጥር 3ቱን ብቻ ነው ያየው። እሱ ላይ ደግሞ አቡሁ ነው እንጂ አቡነ ነው እንጂ የሚለው ምንድነው? አቡሁ ነው የሚለው እንጂ አቡሁ ነው አቡ ለእግዚእነ ኢየሱስ ክርስቶስ ነው እንጂ የሚለው ልክ ቁጥር 15 ላይ እንዳለ ከማምላኩ ብሎ የሚለውን ቃል አይጠቀመውም ማለት ነው። ግን አምላኩ ብሎ የሚለው ግን ተጽፏል። ይህም ደግሞ የተጻፈውን ደግሞ በኩረ ጽሑፉ ላይ የተገኘውን መሰረዝ የኢትዮጵያ ኦርቶዶክስ ታሪሳን ቁጥር 17 አምላኩ የሚል እስካለ ድረስ ቁጥር 3 አምላኩ የሚል ካለ ምንም የሚያስደነግጥ አይደለም። ምክንያቱም በአንድ ጥቅስ ከተገኘ አምላኩ የሚለውን በሌላ ጥቅስ መኖሩ አለመኖሩ የሚያመጣው እንትን የለም ማለት ነው። እና እኔ የኢትዮጵያ ቤተክርስቲያን ለምን የኤርትራ ኦርቶዶክስ እሺ ቆይ የኤርትራ ኦርቶዶክስ ኤርሚ ሰላም የኤርትራ ኦርቶዶክስ እንደበላ ቀይራለች ብላል። ኤርሚ አልቀየረችም። አምላኩ አሮን ይመጣል። አሮን ይኸውልህ ጽጌናይን በደንብ ነው ማውቀው። አስመራ የታተመው የ2000 ዓመተ ምህረቱ ራሱ አጣመው ተርጉመውታል። የድሮ ደግሞ የትግርኛ አለ የጌታችን የኢየሱስ ክርስቶስ አምላክና አባት ነው። እዚህ ጋር ግን አጣመው የ2000 ዓመተ ምህረቱ ምን ይላል? የ2000 ዓመተ ምህረቱ ደግሞ ወደ አማርኛ ከቀየርኩልህ የጌታችን የኢየሱስ ክርስቶስ ሳይሆን አምላክ የሆነው አድርጎ ግን የጌታችን የኢየሱስ ክርስቶስ አባት አድርጎ ነው የሚያሰማው። ይኸው ቪዲዮ በትልቁ ላይ አድርገኝና ላሳየው። ኦኬ መጽሐፉ ነበር ግን ዓመተ ምህረት ተማለክ አለኛው እኔ አለኝ ግን መጽሐፉ አሁን ስራ የለም። ቆይ ትልቁ ላይ ላድርገውና ይኸው በትልቁ ላይ አድርገው ይርሚ። ይኸው አርኩት። ይኸው አዎ ልክ ነው አለው። ይኸው እኔ ጋር ያለው ማለት ነው። እሺ ምን ይላል? ጽጌና እያየው ነው አይደል? አዎ አይቼዋለሁ። ኦኬ ይሄኛው ከትግርኛው ጋር አንዴ ይሄው ቁጥር 3 እና ቁጥር 17 ነው። ሁለቱን አሳየን። ተው አንድ ምዕራፍ 1 ቁጥር 3ን ካየው በቂ ነው። አይ ሁለቱም እናየው እንጂ ምን ችግር አለ? ይሄንን አየው ምን ችግር የለውም። አየው እቲ በመንፈሳዊ በረከት ዘበለ በክርስቶስ ዘበለ ኦኬ ከትንሽ ከፈረ ገይሮ አብ ሰማያት ዝባረከና አምላክ በሰማይ የባረከን አምላክ ነው የሚለው። ታዲያ እንደዛ አቦ ጎይታና ኢየሱስ ክርስቶስ ይመስገን። አንዴ አቦይ ጎይታና ነው ያለው ኤርሚ። አሮን ቆይ አንዴ አቦይ ጎይታና ነው እንጂ ያለው አምላክ ብሎ የሚለውን አልተጠቀምም። ይኸውልህ ልተርጉምለት። ታዲያ አብ ሰማያት ዝባረከና አምላክ የሚለው እኮ አምላክን የሚለውን እኮ እዛ ነው ያለው እኮ አብ ሰማያት ዝባረከና አምላክ አቦ ጎይታ ጋር ኤንድ ፋዘር አለዚህ እንጂ አሁን የጎደለው ምንድነው? ቆይ ጽጌናይ ይኸውልህ የሚለው ያለው የባረከን አምላክ ነው የሚለው ያለው ዘጋ። የክርስቶስ ደግሞ አባት ነው። አልዘጋም ወንድማችን ዘጋ። የክርስቶስ አምላክና አባት አይደለም የሚለው የኛ አምላክ የክርስቶስ አባት ማለት እኮ 4 ነጥብ አይደለም እንዴ? ቆይማ አንድ ኤርሜ
ወንድማችን አሁን እኛን እያጠናን ነው። ኦኬ ምንም ችግር የለውም። አምላክና አባት የሚለውን ምንም ችግር የለውም ብዬ ነው እኔ የተነሳሁት። ኤርሚ እኔንም የሚለውን ሐሳብ ገብቶታል በደንብ ማለት ነው። ችግር አለው እንጂ ቆይማ የኔን ስታንድ ብትይዘው ደስ ይለኛል። እኔ ቃሉ አይልም ይላል የሚለውን አይደለም እንትን እያደረኩ ያለሁት። አሁን እዚህ ትግርኛ ላይ ያመጣው ያለ ይላል አይልም አንልም። አምላክ ብሎ 4 ነጥብ አይደለም በ4 ነጥብ አልዘጋውም። አምላክ አቦ ስለ ሁለት ነገር ነው እያወራ ያለ ፋዘር ኤንድ ጋድ የሚለውን ማለት ነው። ኦኬ ያ አምላክ ቤት ነው ያለ በሰማያት ያለ ነው የሚለው ያለ አቦ ማን ነው አቦ? ያ አምላክ የማ የጌታችን ኢየሱስ ክርስቶስ አው በራሴ ላነብልክ። ቆይ ቁጥር 17 ነው አሮን ቁጥር 17 መጽሐፍን ቀየርክ። መጽሐፍን አትቀየር። አንድ መጽሐፍን እንጨርስና ከዛ ወደዛ እንሄዳለን። እሺ ቁጥር ምዕራፍ 17 ቁጥር 17 ቆይ ቁጥር 3 እናንበበው እንጨርሰው። ቆይ ዲያቆን ቆይ አንዴ ቆይ ቁጥር 1 ምዕራፍ 1 ቁጥር 3ን አይተነዋል። ኦኬ አቦ ነው ብሎ የሚለው አረ አምላክ ይለዋል እንጂ ኤርሚ አምላክ ብሎ የሚለው ቆይ እሱ በኋላ እናወራለን ይላል። ግን ብሎ የሚለው የጌታችን የክርስቶስ አምላክና አባት ብሎ የሚለውን ቃል አይደለም የሚጠቀመው። አሁን አስቀድሜ ምን ብያለሁ? እዚህ ላይ የጎደለ አልኩ ገልብጠው አዙረው እና የሚለው የአማርኛ እና የሚለው በትግርኛ ምን ሆኖ መግባት ነበረበት። እውነት ነው። እሺ እሱን ታርመናል። ቁጥር 17 አምጣው አሮን። ይሄው ቁጥር 17 ነቲ ናይ ጎይታና ኢየሱስ ክርስቶስ አምላክ አቦ ኖ ቆይ ከእንደገና አንብበው። ነቲ ናይ ጎይታና ኢየሱስ ክርስቶስ አምላክ አቦ መንፈስ ጥበብን መንፈስ ምግላጽን ምእንቲ ክህበኩም ይላል። በቃ ይሄ አምላክም አባትም ይላል ሁለቱ ይላል። ምንም ችግር የለውም። ያ ሌላኛው ህትም ብታመጣው አምጣውና ይህን ብለዋል። ሌላኛው ህትም አምጣው። ኦኬ ሌላኛው ህትም ደግሞ ይሄኛው ነው። በጣም በደቃቁ ነው የጻፈው። ይሄኛው ነው ሌላኛው ህትም። ጽጌና አንተ ታውቀዋለህ። ምን ችግር አለ? ያ ግዕዙ ጥቅሱ የግዕዙ ከሆነ ይህ ነው እንትኑ ይህ ነው። ይሄው ይታያል። የት እንደታተመ ይታያል። አዎ አውቀዋለሁ። ከመጽሐፎቹ እኮ እኔ ጋር አሉ። ያስመራ ነው አይደል? አዎ እውነት ነው። ምንም ችግር የለውም። እዚህ ሐሳብ የለኝም። ጽጌና ያወከኝ አይደል? አምቼ የምትለኝ ነኝ። ኧረ አሮን ይቻ አዎ ድምፅህን እየመጣልኝ ነው። አዎ ጌታ ስሙ ይባረክ። ክብር ለታረደው በግ ይሁን። ይሄው የድሮውን ደግሞ አንብበው። በጣም ደቃቅ ስለሆነ ነው ይታያል። እሺ አዎ ትንሽ እንትን አድርገው እንትን ባዝ ኦኬ አዎ በጌታችን ኢየሱስ ክርስቶስ ስም አነባዋለሁ። እቲ ብመንፈሳዊ በረኸት ዘበለ ብክርስቶስ ገይሩ ኣብ ሰማያት ዝባረኸና አምላክን አቦ ጎይታና ኢየሱስ ክርስቶስን አሁን የጎደለው ብዬ ነበር አስቀድሜ የሚለውን ጎድለዋል ብዬ ነበር አይደል? አስታወስ? ትክክል። አዎ አሁን የሚለውን ኮምባይን ወይም በአማርኛ ምንድነው የምንለው መስተጻምር የምንለው ሁለት ቃላትን የሚያገናኝ ማለት ነው፣ የሚያጣምር የሚለውን በአማርኛ አምላክና ና የሚለውን ማለት ነው። ና አሁን ኤንድ እንደማለት ነው አይደል? ካልተሳሳትኩኝ ና ማለት ኤንድ እንደማለት ነው። አያያዝ ቃል ነው። አዎ አያያዝ ቃል ማለት ነው። ጋድ ኤንድ ፋዘር የሚለው ማለት ነው። እና በዛኛው ህትም በሁለቱም ማለት ነው በቁጥር 17ም ይሁን በቁጥር 3ም ይሁን የሚለውን አልተጠቀመም። ግን የሚለውን ቃል ባለመጠቀሙ ስህተት ፈጥሯል ማለት አንችልም። ምክንያቱም በትግርኛ እንደዛ አይነት አጻጻፍ መጻፍ ስለሚችል ማለት ነው። ስለዚህ የስነ ጽሁፍ አጻጻፉ ነው የተለየ እንጂ የምስጢሩን ወይም የሆነ ጎድሎት አይደለም ማለት ነው። የስነ ጽሁፉ ግን ዘይዴ አጻጻፉ ግን ተለያይቷል ሁለቱ ማለት ነው። አንደኛው የሚለውን ተጠቀመ ኤንድ ለማለት፣ ሁለተኛው የ2000 እትሙ ደግሞ ባለመጠቀም ነገር ግን ሁለቱን ቃላቶች አስገብተዋል ማለት ነው። ስለዚህ ሁለቱ መጽሐፍት በትግርኛ ምንም ስህተት የለባቸውም። ከግሪኩ ጋር ይስማማሉ ማለት ነው። ጋድ ኤንድ ፋዘር የሚለውን ጠቅሰዋል።
ከሆነ አሮን እያወራ ከሆነ ሚዩት ነው አሮን። ያ ቴንክ ዩ አሮን። እኔ እያወራሁ አይደለም፣ ግን ጽጌናይ የእግዚአብሔር ቃል አይቀየርም ነው እኛ የምንለው ያለ ነው። የእግዚአብሔር ቃል እንደተጻፈው፣ ምክንያቱም እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል። ስለዚህ ቃሉ ሊቀየር አይገባም። ስህተት ከሆነ እንደዚህ ስህተት የታይፕ ስህተት ነው ተብሎ ከታች ምልክት ይደረጋል እንጂ ፈጽሞ አመፅ የሆነ ነገር የእግዚአብሔር ቃል አይቀየርም። ምክንያቱም ምን ይላል መጽሐፍ? አመፀኛ ሆነ እንዳትገኝ፣ በደለኛ ሆነ እንዳትገኝ፣ እንዳይከስህም በቃሉ ላይ አንዳች አትጨምር ነው። እነሱ ጭራሽ በቃሉ ላይ ይቀንሱታል ማለት ነው። ይሄ ደግሞ ሰውን ሳይሆን የናቁት እግዚአብሔርን የናቁት። ይሄ ደግሞ ከእግዚአብሔር ይሄ የክርስቶስ ተቃዋሚ መንፈስ ነው። እስላም ነው፣ በቃ እስላም ነው እንደዚህ የሚያደርገው። ክርስቲያን የሚል ቤተ ክርስቲያን ለቃሉ የምትገዛ ነች። ለምን? እግዚአብሔር በቃሉ ነው ሰማይና ምድርን ይሁን ብሎ የፈጠረው። ይሄ እግዚአብሔር ነው እንግዲህ ልጁ ኢየሱስ ክርስቶስ። አብ ልጁን አምላክ ሆይ ይለዋል። ልጁ ደግሞ መጥቶ ስለ አብ ሲተርክልን ደግሞ ብቻህን እውነተኛ አምላክ የሆንክ አንተም የላከውን ኢየሱስ ክርስቶስን ማመን የዘላለም ሕይወት ነው ተብሎ ነው የተጻፈልን ማለት ነው። ለዚህ አብ ልጁን እግዚአብሔር ይለዋል። ልጅ ደግሞ ክርስቶስ ኢየሱስ ደግሞ አባቱን እግዚአብሔር ይለዋል፣ አምላክ ይለዋል። ይሄ የእግዚአብሔር ቋንቋ ነው። ይሄ መለኮት ለኛ የሚሰጠን ዕውቀት ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ እያለ ልጁን ያስተዋውቀናል ማለት ነው። ሁሉ በእርሱ ሆነ ይለናል ደግሞ ወንጌል ላይ ሲመጣ በማ በልጁ በኢየሱስ ክርስቶስ። ስለዚህ ይሄንን አመፅ ልጁ ደግሞ አስታረቀን። ስለኛ የሚማልደው እያለ የሚፈርደው ብለው ደግሞ ያምፁበታል ማለት ነው። አሮኒ አምላኩ የሚለውን ቃል ለስጋዊው የሚነገር አይደል? ለስጋዊ የሚነገር ነው አይደል? ለምን ለስጋዊ? ኦኬ ኤርሚ እንዳትገባ። አምላኩ የሚለውን ቃል ለኢየሱስ ክርስቶስ ሲነገር ለየትኛው ማንነቱ ነው የሚገልጠው? ኢየሱስ ክርስቶስ በስጋም ሰው ሆነ እንጂ አምላክ ነው። ኦኬ ስለዚህ አምላኩ ሲል ለስጋዊው ስለ ስጋዊ አመልክቶ እየተናገረ ነው። ስለ ስጋዊ አይደለም አመልክቶ የሚናገረው፣ ስለ አምላክ ነው የሚናገር ያለው። በማን ትመስሉኛላችሁ ይላል እኮ እግዚአብሔር። ቆይ ሐሳቤን በደንብ አድርጌ እንትን እንድገልጥ ማለት ነው። አምላኩ የሚለው ያለ አምላኩ ተብሎ ያለ አብ ነው አይደል? ለክርስቶስ አይደል? እንደዛ ነው። አምላኩ ሳይሆን አዳምጠኛ አንድ ጊዜ ጽጌ ነኝ። ቆይማ ያዘኝማ። አሁን አምላኩ አባቱ ተብሎ ያለ ማን ነው? አብ ነው አይደል? ለማን ነው አባቱ እየተባለ ያለ? ለክርስቶስ ኢየሱስ። ኦኬ አምላኩ እየተባለ ያለ ማን ነው? ለክርስቶስ ኢየሱስ። አዎ አብ ነው። ለማን ግን? ለክርስቶስ ኢየሱስ ናው ያዘኝ። ኦኬ ጌት ማይ ፖይንት። ኦኬ አምላኩ እያለው ያለ ለክርስቶስ ስለ ስጋዌው ነው እያወራው ያለው ወይ? ይኸውልህ ስጋዌ ሳይሆን ከጥንት ጀምሮ ሳይሰገውም አምላክ ሆይ ነው የሚለው። መዝሙረ ዳዊት ላይም አምላክ ሆይ ይለዋል። አዳምጥ፣ ጠይቀላውን ቆይ አዳምጥ። ሳይሰገውም አምላክ ሆይ ነው። ሳይሰገውም አምላክ ሰው ሳይሰገውም አምላኩ ነው። እንዲያው አምላክ ነው። አሁን ይህን ቆይማ ኤርሚ እንደዛ ነው የምትለው አንተስ? ኖ አንዴ ጽጌ ናይ ኢየሱስ ክርስቶስ ሳይሰገውም አምላክ ነው የምልህ ያለሁት። አረ ቆይ ኢየሱስ ክርስቶስ ቆይ እንዳትገባ ኤርሚ። ኢየሱስ ክርስቶስ ሳይሰገው ማለት ስጋ ከመልበሱ በፊት ያለ ነው አምላክ ነው። ይህ ማለት ዮሐንስ 1:1 ማለት ነው። ቃል ዮሐንስ 1 ኦሪት ዘፍጥረት ምዕራፍ 1 ስለሱ ነው የሚናገረው። ቆይማ ወንድሜ ወይም ሐሳቤን አልገባህም ወይም ገብቶሃል፣ ስህተት እየተናገርክ ነው ማለት ነው። ኦኬ እኔ አሁን እያልኩ ያለ አባቱ እያለው ያለ ያ እግዚአብሔር ቃል ከዘላለም ልጅ ነው። ከዘላለም የአብ ልጅ ነው። አሜን። ከዘላለም የአብ ልጅ ነው። ከዘላለም ነው ማለት ከድንግል ማርያም ሲወለድ አይደለም ልጅነቱ የሚጀምረው። ልጅነቱ የሚጀምረው ከድንግል ማርያም ቆይማ ስማኝማ በደንብ አድርገህ ከድንግል ማርያም ሲወለድ ሳይሆን ከዘላለም ስለሚጀምረው አባትነቱ የእግዚአብሔር አብን አባትነት ከዘላለም ነው። የኢየሱስ ክርስቶስ ልጅነትም ከዘላለም ነው። ይህን ያዘው በደንብ አድርገህ። ኦኬ
የኢየሱስ ክርስቶስ ፍጡርነት ግን የኢየሱስ ክርስቶስ ፍጡርነት ሚንስ ስጋው ማለት ነው። እኔ አሁን ስለ ስጋው ስለነሳው ከእናታችን ቅድስት ድንግል ማርያም ስለነሳው ስጋና ነፍስ ወይም ስለ ኢንካሪኔሽን እያወራሁ ነው ማለት ነው። ይህን ስጋ ግን ሊሚቴሽን አለው። ከእናታችን ቅድስት ድንግል ማርያም ነው የተገኘው። ዘመኑ በደረሰ ጊዜ ነው ከሴቱ የሚወለዱን ልጁን የላከው። ያን ስጋ ፍጡር ነው። እንደ ፍጡርነት ያን ስጋ ለእግዚአብሔር አብ አምላኬ ብሎ ይጠራዋል። ያን ስጋ ነው ምልክ ያን ስጋ አሁን ሐሳቤን እንዲገባህ በደንብ አምላኩና አባቱ ሲል ከዘላለም ነው፣ ስለ ዘላለማውነቱ ነው። አምላኩ ሲል ግን ስለ ስጋውነቱን እያወራ ነው ወይ አልኩ። አይደለም አልከኝ። ኦኬ ዘን ምን ብለህ መለስክልኝ? አይ ስጋም ሳይሰገው ማለት ስጋም ሳይነሳ አምላኩ የሚል ጽሕፍ አለ አልከኝ። your point is ክርስቶስ ከጥንት ከዘላለም ፍጡር ነው እያልከኝ ነው ማለት ነው። ከዘላለም እግዚአብሔር አብ ለእግዚአብሔር ቃል አምላኩም ነው እያልከኝ አለው። ጽጌ ነኝ። ቀጥል፣ አዳምጠኝ። እኔ ሳይፈጠር ሲፈጠር አምላኩ ነው አላልኩም። እኔ ያልኩ በግልጽ አማርኛ የነገርኩ ምንድነው? አብ ልጁ ኢየሱስን አምላክ ይለዋል ከጥንት ጀምሮ። ይህን አምላክን የእግዚአብሔር አብ ለክርስቶስ አምላክነቱ ከጥንት ነው ወይ? ከጥንት ነው ወይ? እንደዛ ተብሎ አዳምጠኝ። ጥያቄ ነው አይደል የምትጠይቀው? ኧረ ጽጌ ነኝ በእናትህ ጠየቀኝ አይደል? እንደዛ ተብሎ አልተጻፈም። ከየት ላምጣልህ ያልተጻፈው? እንደዛ ተብሎ አልተጻፈም። ናው ኦኬ። አሁን ይኸው እኔን አንተ አደጋ ላይ እንድጥልህ አይደለም ማወራው። ኦኬ እንዴ አይደለም እንደዛ ፖለቲካ ነው የምትሰራው። ቆይ ልንገርህ ለጠየቅ አዳም ቤት አትለማመድ። እኔ ላይ ሙግት አልለማመድም። እኔ ሙግት የማይመቸኝ ልጅ ላይ ሙግትህን አታዳብር። ቆይ አንዴ ቆይ ምን ብለኸኛል? እኔ መጥፎ ሰው ብሆን ኑሮ አንተን አደጋ ላይ ልጥልህ ሐሳብ ቢኖረኝ ኑሮ ብለኸኛል እኮ። አይ ስጋ ከመሰገው በፊትም አምላኩ ይለዋል ብለኸኛል እኮ። እዛ ላይ በያዝኩህ ነበር ማለት ነው። አምላክ ነው ያልኩህ አንተን ለማስረዳት ነው እኔ እየጣርኩት ያለ። ኦኬ ናው እንደዛ የሚል የለም ካልከኝ ጉድ ጃብ። ናው አምላኩ የሚለውን ስለ ስጋው ነው እያወራው ያለ። አምላኩ የሚለውን ጽሑፍ አለ አምላኬ ለምን ታደገን የሚለውን የመዝሙረ ዳዊት መዝሙር 21ኛ ይህ ትንቢት ነው። ትንቢቱ ደግሞ ክርስቶስን በስጋው ስለመሰገው 22 አመሰግናለሁ። ክርስቶስ ከዘመናት በኋላ ጊዜውን ከደረሰ በኋላ ስለ ስጋው እያወራ ነው። ዳዊት በመንፈስ ቅዱስን ተቃኝቶ ስለ ክርስቶስን እያወራ ነው ያለ ማለት ነው በትንቢት። ይህን ትንቢት ስለ እግዚአብሔር ቃል አይደለም። ቃል የእግዚአብሔር አብን ፍጡር እንደመሆኑ አይደለም እያወራው ያለ፣ ስለሚነሳው ስጋ ነው እያወራው ያለ። ስብከት አደረግከው። አሁን አንተ እየሰበከኝ ነው ያለው። ግን እኔ ደግሞ ምነግርህ ያለሁት ካዳመጥከኝ፣ በደንብ ካዳመጥከኝ በብሉይ ኪዳን ያህዌ ኤሎሂም የሚለው በብሉይ ኪዳን እርሱ ክርስቶስ ኢየሱስ ነው፣ እግዚአብሔር ነው ከጥንት ጀምሮ ነው የምልህ። ከጥንት ጀምሮ ደግሞ ወልድ ነው። ክርስቶስ አምላክ ነው ወይ አምላክ አይደለም የሚል ጥያቄ አልጠየቅኩም። እኛ እያወራን ያለ ስለ የጳውሎስን ጥቅስ ነው እያወራን ያለ። ስለ አባቱና አምላኩ የሚለውን ጥቅስን እያወራን ኤሎሂም የሚለው ከዘፍጥረት አለ ምናምን ትለኛለህ። ክርስቶስ አምላክ መሆኑን እኮ ጥያቄ የለኝም ለኔ። እንደዛ አይደለም ጥያቄ። አምላኩና አባቱ ስለሚለው ስለ ክርስቶስና ስለ እግዚአብሔር አብን እያወራን ነው መጀመሪያ to get the point ማለት ነው። ኦኬ አባቱ እየተባለ ያለ አብ ነው። ለማ ከተባለ ለወልድ ነው፣ ለመንፈስ ቅዱስ አይደለም። ኦኬ ዕብራውያን 1:8 ላይ ዕብራውያን 1:8 ላይ ስለ ልጁ ግን አምላክ ሆይ ይሏል። ቆይ ይሄ ከተወለደ በኋላ ነው ወይስ ከጥንት ነው አምላክ ሆይ የሚለው ስለ ልጁ? ጥቅስ አትቀይር። ኦኬ አልቀየርኩም። አንድ አይነት አርዕስት ነው። አምላክ ሆይ ሲለው ልጁን ከተሰገወ በኋላ ነው ወይስ አምላክ የዘላለም ነው? ከተሰገወ በኋላ ነው። ከተሰገወ በፊት እግዚአብሔር ቃል ለእግዚአብሔር አብ አምላኬ በፍጹም አይለውም። የስህተት ነው ማለት ነው። አርዮሳው አስተምሮ ነው። አርዮስ በእንደዚህ ነው የወደቀ። አምላክ ነው ይላል እኮ ኢየሱስ ክርስቶስ። ቃል አምላክ ነው እኮ ይላል፣ ግን ፈጥሮ
መፈጠሪያን ተጠቀመበት የሚለውን ሐሳብ እያወራህ ነው። ቢገባህም ባይገባህም ማለት ነው። እግዚአብሔር ቃል ከዘላለም የእግዚአብሔር አብ አሚን እግዚአብሔር አብ ለእግዚአብሔር ቃል ከዘላለም አምላኩ አይደለም። እንደዛ የሚል አይነት የክርስትና አስተምህሮ የለም። እኔ እኮ አምላኩ አላልኩም እኮ አንተ እንደዛ የምትለው ያለው ይቅርታ ቆይ አንዴ ይቅርታ ነበረ ውሃ ለጣጣ ዞር ብዬ ነበር። ምንድን ነው የተፈጠረው ወገኖች? አሁን ይኸውልህ ምን መሰለህ የሚለው ያለው ኤርሚ፣ እኔ አሁን የምለው ያለሁት ምንድነው ከጥንት ጀምሮ ኦሪት ዘፍጥረት ምዕራፍ 1 ላይ ራሱ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው ያለው። ክርስቶስ ኢየሱስ ከጥንትም እግዚአብሔር ነው ስለው አምላኩ ይለኛል። እሱ ጭንቅላት ውስጥ ግንብ ሰርቷል። አምላኩ ወይ ስናገር ጣልቃ ትግባ፣ ወይ ስናገር ጣልቃ ትግባ። ቆይ ዲያቆን እያንዴ ርዕሱም ነበረ የጌታችን የክርስቶስ አምላክና አባት ብሎ በሚለው ቃል ላይ ነው። ምንድነው አሁን አምላክና አባት የሚለው ዘፍጥረት መጽሐፍ ላይ እንዴት ሄዳችሁ ኤፌሶን 1:3 ላይ ምን ይለኛል? ምን ብሎ ይጠይቀኛል? ከድሮ ጀምሮ አምላኩ ነው ወይ ብሎ ይጠይቀኛል። ከድሮ ጀምሮ አምላክ ነው የሚለው እንጂ አምላኩ አይልም። ነገር ግን ከጥንት ጀምሮ ኢየሱስ አምላክ ነው። እግዚአብሔር አብ ለጌታችን ለኢየሱስ ክርስቶስ አምላክ የሆነው አንተ በግልህ ከመቼ ጊዜ ጀምሮ ነው ብለህ የምለው? ቅድመ ዓለም ወይስ ድህረ ዓለም? ከቅድስት ድንግል ማርያም ሰው ሆኖ ከተወለደ በኋላ ነው አምላክ የሆነው ቅዱስ እግዚአብሔር አብ ለጌታችን ለኢየሱስ ክርስቶስ? ለአሮን ነው ጥያቄው። እሺ ለኔ አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ኖ ስለ ጌታችን ስለ ኢየሱስ ክርስቶስ ቅዱስ እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክ የተባለው ቅድመ ዓለም ነው ሰው ሲሆን ወይስ ሰው ሲሆን? እሺ ዲያቆንስ ምን አለ በዚህ ጉዳይ ላይ? እኔ ኤርሚ ማለት ይህን ያለው በጣም አመሰግናለሁ። እኔ በዛ መንፈስ ነው እየመጎትኩት የነበረ። እሱን ያለኝ እግዚአብሔር ቃል ከዘላለም የእግዚአብሔር አሜን ከዘላለም አምላኬ ይለዋል አለኝ። አላልኩም። እኔ አልኩ ከዘላለም አምላክ የሚለው አብ ስለ ወልድ ከዘላለም አምላክ ይለዋል ነው ያልኩ። ወልድ ከዘላለም አምላክ ነው የምልህ ያለው። ኦኬ ቆይ አንዴ ዲያቆን ቆይ አንዴ ዲጄ ኤፍ ብሏል ይላል። አሮን ዋሻ ይላል ሴቭ። እሺ አላለም ይላል ዶልቼ። ኦኬ ቢኒ የስ ሰይድ ይላል። እለፉት። ኦኬ ቼክ ኦኬ አሁን ጽጌና የሚለው ያለው ጽጌና የራስን ስቴትመንት ስራ እኔ ስናገር የምለው በስነ ስርዓት አዳምጠኝ። ኦኬ ቆይ አንዴ ኤርሚ፣ እኔና እነሱ እንድንነጋገር እኔም አማርኛን ማስቻለያ ነው የሚሆነኝ። አሮን እንኳን መጣህ። ቆይ አሮን ኦኬ ቆይ ሪካርድ ተደርጓል ባላች ኪያ እሷ አላስገባት እስቲ። ኦኬ እሺ። አይ እዚህ ላይ ነገረ ክርስቶስ ላይ የሆነ ተፋልሶ ቤቴ እንዲሰራ አልፈልግም። እኔ ውሃ ልጠጣ ዞር ብዬ ስለነበር ምን እንዳወራቸው አላውቅም። ተፋልሶ እንዲሰራ አልፈልግም። የዕብራውያን ያመጣውና የዕብራውያን እንስታምጣው ያመጣሁን አሁን ኪያ ነግቢያ ኪያ ሪካርድ ከተደረገ ነግቢ ወይ ጥያቄውን አልተግባባችሁም ሁለታችሁም ስጀምሩ? አረ በደንብ ገብቶታል። እኔ በደንብ ገብቶታል። አሁን እኔ እኮ ዝም ብዬ ማለት ኦኬ ዲጄ እሺ ናገባ ጥሩ ነው። እኔ በቃ አላልኩም ካለኝ ምንም ችግር የለውም። እኔ ግን አሁን እኔን ያልመጎትኩን ምጉት እንደዛ አለኝ አለ ክርስቶስ ከዘላለም አምላክ ወይ አምላክ አይደለም ብዬ ጠየቅኩት አለ። እንደዛ አልጠየቀኝም፣ እንደዛ አልተጠያየቅንም። ጽጌናይ እንደዛ ተብሎ አልተጻፈም አልኩህ እኮ ነገርኩህ እኮ። ምን ብሎ እስቲ ንገረኝ እስቲ ምን ብሎ አልተጻፈም እስቲ ንገረኝ። ክርስቶስ አብን ከዘላለም አምላኬ ይለዋል ወይ ስትለኝ እንደዛ ተብሎ አልተጻፈም አልኩ። እንዴ ከዘላለም አምላኬ ይለዋል እኮ አልከኝ እኮ። ኖ እኔ ያልኩ ካዳመጥከኝ አብ ልጁን ከዘላለም አምላክ እያለ ነው የሚያስተዋውቀው አልኩ። እንዴት አልክ እንደዛ ስትለኝ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 አንብበው አልኩ። እንደዛ ከሆነ ለምን ደጋግሜ አምላኩ የሚለውን ከስጋ ከነሳ በኋላ ነው ብዬ ደጋግሜ ጠይቄሃለሁ። አንዴ እንደማመጥ ይኸውልህ፣ አንዴ እንደማመጥ እሺ መጽሐፍ ቅዱስ ለኔ ለአሮን እንደ አንድ ክርስቲያን እንደ አንድ ወንጌል አማኝ
ሙሴ ይጽፋል፣ አብ ለኛ ይተርክልናል። ስለማ ስለ ልጁ ይሄን ነው የማውቀው። ሁሉ በልጁ እንደሆነ ይሄን ነው የማውቀው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ እያለ ስለ ልጁ ነው የሚናገረው አልኩ። ልጁ አምላክ እንደሆነ ይናገራል አልኩ። ይሄ ነው አማርኛ። አምላክ አላለህማ። ማን አምላክ አይደለም አለ። በቃ ይሄን የነገርኩህ የተጻፈውን ነው የነገርኩህ። አንተ ግን አዳምጥ። ኧረ አዳምጥ። እዚህ ላይ አንድ ጊዜ አድርገውት ከሆነ ቆይ፣ አዎ ይሰማል እኮ አንዴ ሪከርድ አድርገውት ከሆነ አሁንም እያልኩ አሮን ዲያቆን አንዴ ቆይ አንዴ ዲያቆን ዲጄ አይ ቲንክ ብዙ ጊዜ ስጽፋ ያለው የወንጌል አማኝ ነህ አይደል ወንድማችን? ወይስ እህት ነሽ? ሶሪ እንትን ገና አዲስ ተኛው ግን ወደ እንትን እየሄድኩ ነው። ቴንክ ዩ። እሺ ብዙ ጊዜ ስለማይ ማን ነው ምንድነው ሪከርድ አድርገሃል? ምንድነው አሮን ያለው? አዎ አለ። መጀመሪያ ገና ከድንግል ማርያም ሳይወለድም በፊት ለእግዚአብሔር አምላክ ኢየሱስ ክርስቶስ ለእግዚአብሔር ለኢየሱስ ክርስቶስ አምላክ ነበረ ምናምን ብሏል። ሪከርድ አለ እዚህ ላይ የ1 ሰዓት ሪከርድ አለ። አሁን ነው ያቆምኩት። ማን ነው ያለው? አሮን ኖ ከድንግል ማርያም ሳይወለድ ቆይ አንዴ አሮን ገና አንዴ ቆይ ከዘፍጥረት ጀምሮ ከድንግል ማርያም ሳይወለድ በፊት ሁሉ እግዚአብሔር አብ የጌታችን ኢየሱስ ክርስቶስ አምላክ ነው ብሎ አለ። አዎ ብሏል። 100% አሰማ ሪኮርድ ከታችም ይናገሩ አሰማ ሪኮርዱን። እሺ ቆይ አንዴ ቆይ እሺ ልላክልህ አሁን አቁሜዋለሁ። ዲያቆን አሁን ብሏል ብለህ ስላልክ አሁን አንተ ስለሆንክ እየተነጋገር ስላለህ የአንተንም የሱንም እኩል ነው የሰማሁትኝ። ግን አሁን ሌላ ያስገባሁትኝ ብሏል አለ። ሪከርድ ተደርጓል። ምንም ችግር አንተ ቤትም ስላለ ኤርሚ ይህን ቪዲዮ አንተ ቤት ነው እየተነጋገርንበት ያለ። ከኋላ ስትጨርስ ትሰማዋለህ ማለት ነው። በኋላ ስትጨርስ እኔ በአምላክ ፊት ሁኜ ነው የምናገርክ። ሞቶ በሞቶ ብሏል። አሁን እኔ ልላክላችሁ። ለማን ልላከው ሪከርዱ? ለኤርሚያስ አሁኑኑ ያሰማናል እኮ እኔ ጋር ለሪከርድ አለ። እኔ ጋር ወደ 1 ሰዓት የሚሆን ሪከርድ አለ። ልክላችኋል። ላክለት። ኦኬ እሺ ቆይ አንዴ ዳንኤል ላስገባው። ዳንኤል ማቀው ነው። እሺ ኦኬ እሺ ዲጄንም አውቀዋለሁ ኮሜንት ላይ በጣም ብዙ ጊዜ ማለት ነው። እሺ ዳንኤል እንዴት ነው? ጥያቄ ነበረኝ ልጠይቅ። ኤርሚ ሰላም ነው? ሰላም ለሁላችሁም ይሁን። ሰላም ይብዛ። እሺ ቆይ ሮቢ አንዴ ኦኬ ምን ነበር ያለው አሮን ወይ ዲያቆን ምን ነበር ያሉት? ኦኬ ጥያቄው አሮንን ያልሰማው ነገር ምንድነው? አልተግባቡም በጥያቄ ላይ ስጉ ሲሆን ሲል አሮን ደግሞ የተናገረው ምንድነው? ከጥንትም አምላክ ነበረ ነው። አምላኩ ከመቼ ወዲህ ነው ብሎ ጥያቄ ጠየቀ ማርቲ ገና። አሮን ደግሞ የሚመልሰው አምላክነቱን ነው ከጥንት ነበረ ወደ ዘፍጥረት የሄደበትን ምክንያት ማለት ነው። አሁን ጥያቄ ላይ አልተግባቡም ማለት ነው። አዎ እሱ የሚመልስለት ከጥንት አምላክነቱን ነው። ማርቲ ገና ደግሞ በስጋው አምላኩ ነው መቼ ነበረ ነው ጥያቄ። ግን አልተግባቡም በጥያቄ ላይ። ዳንዬ ቴንክ ዩ። ይኸውልህ ኤርሚ መቼ ነው ከመቼ ጀምሮ ነው አምላኩ ሲለኝ እንደዛ ተብሎ አልተጻፈም። የተጻፈው ከጥንት ጀምሮ ኢየሱስ አምላክ እንደሆነ ነው የተጻፈው ብዬ ስመልስለት ለራሱ ፍላጎት አጣመመና ሞቶ በሞቶ ይላል። መጀመሪያ አዳምጥ። ኖ ጽጌናይ መጀመሪያ አዳምጥ። ስለ አምላክ ኩ የሚለውን እኮ እያወራን ያለ ነው። አልተጻፈም አልኩህ እኮ ለሱ ስለሚለው ገብቶሃል። ግን ሐሳቤ ስለ አምላክ አይደለም እያወራን ያለው አምላኩ ስለሚለው ነው። ግን ለምን ቆይ አንዴ ዲያቆን ሳትግባቡ ለምንድን ነው ሐሳቡ ላይ ሳትግባቡ ለምን ነው መነጋገር የተነሳ ሐሳብ ላይ ሳትግባቡ ሁለታችሁ? አሁን ሰው ከታች እየጻፈ ነው። ሚሚ በጣም ብዙ ሰዎች እየጻፉ ነው። ይኸውልህ ኤርሚዬ ጽጌናይ ሁል ጊዜ እንደዚህ ነው የሚያደርገው። አንድ አርዕስት አምጥተህ እየተነጋገርክ እያለ ያልተጻፈ ጥያቄ ይጠይቃል፣ ፍልስፍና ያወራል። አልተጻፈም ተብሎ አንዴ ጽጌናይ ፖለቲካ እስቲ አሁን አንድ ጥያቄ ልጠይቅ የተጻፈውን
የተጻፈውን ልጠይቅህና መልስልኝ። ፖለቲካ ሳይሆን አንተ መጽሐፍ ቅዱስ ብቻ በመጽሐፍ ቅዱስ ብቻ መልስልኝ። አንድ ጥያቄ ልጠይቅህ። የተነሳንበት ጥቅስ ምንድነው ንገረኝ። የተነሳንበት ጥቅስማ ኤፌሶን 1:3 ነው። ኦርቶዶክስ ቀጥፋለች፣ የእግዚአብሔርን ቃል አጣማለች እያልኩ። ቆይማ ሌላ ተው። አሁን ስለ ኦርቶዶክስ ምናምን ስለ እኔ እናንተ እናውራ። ስለ ኤፌሶን 1:3 ይሁን ስለ ኤፌሶን 1:17 ይሁን የሚለውን ቃሉ ምንድነው? አባቱና አምላኩ ይላል ተብለን ስንነሳ አባቱ የሚለውን አልኩ። ቆይማ እንዴ ስማኝ፣ ብታዳምጠኝ ጥሩ ነው ማለት ነው። በደንብ እሰማለሁ፣ በተለይ በስማት እሰማለሁ፣ ሞቶ በሞቶ ማለት ነው። አሁን እኔ አንተን ሚስ አንደርስታንድ አላደረኩህም። ምክንያቱም ሚስ አንደርስታንድ ያላደረኩህ ምንድነው? እኔ ደጋግሜን እየገለጥኩት የነበረ አባቱ ሲል አልኩ። በቃልነቱ አባት እግዚአብሔር አብ ዘላለማዊ አባቱ ነው። ወልድም በልጅነት ዘላለማዊ ውሉድ ነው አልኩ ስነሳ ማለት ነው። አምላኩ የሚለው ግን አልኩ አምላኩ ሲል እኮ ፍጡርነቱን እያወራን እኮ ክርስቶስ አምላክ ስለመሆኑ እያወራን አይደለም። ቢገባህ ማለት ነው። አምላኩ የሚለው ክርስቶስን ስለነሳው ስጋ ፍጡር ስለመሆኑን ነው እያወራን ያለ። ክርስቶስ አምላክ ነው ወይስ አምላክ አይደለም የሚለውን ጥያቄ የምትጠቅሰው ጥቅስ አይደለም። አምላኩ የሚለው ኦኬ፣ አምላኩ የሚለውን ክርስቶስ አምላክ ነው ወይስ አምላክ አይደለም ብሎ ለሚከራከር ሰው የምትጠቅሰው ጥቅስ አይደለም። ካልሆነ በራስህን በትር ነው ራስህን የምትመታ ማለት ነው። አምላኩ የሚለውን የክርስቶስን ስጋ ፍጡር ነው እያልክ ነው፣ ምድራዊ ነው እያልክ ነው። አላልኩም፣ ራስህ ነው ያልከው። አንተ ነህ የምትያለው፣ እኔ እያብራራሁ ነው። አንተ ነህ እንደሱ የምትያለው። ያላልኩትን እያልክ ነው አትበለኝ፣ አታብራራ። ራስህ ተናገር። ባፈ ስለኔ አትናገር፣ ስለ ጥቅሱ ነው ስለኔ አትናገር። ራስህን ወክለህ ተናገር። እኔ ለተናገርኩት ራሴ ያለው እሺ፣ ራስህን ወክለህ ተናገር እያልክ ነው ስልክ ለአንተም ብቻ ሳይሆን ለኤርሚያስ ተብሎ አልተጻፈም። ስልም አቆም ነበረብህ ከገባህ። አይብሮ ካለ አማርኛ ይገባዋል አይገባም ይሄ ሰውዬ ወይ? እያልክ ነው ስልክ። አሁንም ወደ ተነሳችሁበት አንዴ ስለ ኤርሚያስም እያወራሁ ነው፣ ስለ ራሴም እያወራሁ ነው። ይሰማል? ድምጼ ይሰማል? እሺ ዲያቆን፣ አሁንም ወደ ተነሳችሁበት ሀሳብ ነው እየሄዳችሁ ያላችሁት። ሴንቲንግ ነው የመጀመሪያው ሀሳብ ነው አሁንም እያወራችሁ ያላችሁት ማለት ነው። እና አለመግባባት ነው ወይም ደግሞ ጥያቄውን ስተዋል ወይ ደግሞ አውቀኸው እየመለስከው አይደለም ስትል ነበር። ስለዚህ ከሁለት አንዱ ነው አይደል? ወይ አውቀው አልመለሰውም ወይ ደግሞ ጥያቄህን አንደርስታንድ አላደርገውም። አሁን ሁሉም ሰው እዚህም ገብቶ የፈረደው ወይም እዚህ ገብቶ የመሰከረው አንደርስታንድ አልተደረገም ነው። ሚስ አንደርስታንድ ተደርጓል። አንተ እዚህ ነበርክ እኮ ነበርኩኝ። እኔ እኮ እየተናገርኩ ነው። አንተ ታችም እየጻፍክ ነበር፣ ጽሁፍ እያነበብኩ ነበር። ቢኒ ከታች ምንም የጻፍኩት ነገር የለም። የጻፍኩት አንድ ጽሁፍማ ጽፈሃል። አንድ ጽሁፍ ጽፈሃል። ምን የሚለውን ለአሮን የሆነ ነገር ጽፈሃል። እኔ ነው ቢኒ ሌላ አይተንደር እኔ አልጻፍኩም። ጌታ አልጻፍኩም። ኦኬ ምንም ችግር የለውም። አንድ ጊዜ እኔ ልጨርስ ትገባለህ። ጥያቄ አድርገህ ያነሳኸው አምላኩ ስትል በስግው ነው ብለህ ነው አይደል የተነሳው? በስጉ ማለት ነው አይደል? ወይስ ስጉ ከመሆኑ በፊት ነው በኋላ ብለህ ነው የጠየቀው አይደል? አዎ እኔ ከጥቅሱን ነው የተነሳሁት። ጥቅሱ ከጥቅሱ ነው የተነሳሁት። አባቱ ሲልና አባቱና አምላኩ ሲለው ከስጉ በፊት ነው በኋላ የሚል ነው የአንተ ጥያቄ ማለት ነው። አዎ ስለዚህ ይሄን ጥያቄ አዎ ወይም አይደለም እንደማለት ወንድማችን የሄደው ደግሞ ከጥንትም ጀምሮ አምላክ ብሎ ነው የሚያስቀምጠው አምላክ ስለሆነ አለክ። ከዛም በኋላ ማነው መዝሙርን 22ን ጠቀሰና እንደውም ከጥንት መዝሙር ምንድነው ዘፍጥረት 1:1 ሄደና በመጀመሪያ እግዚአብሔር የሚለውን ተናገረ። ከዛም ወንጌል መዝሙርን 22ን ተናገረ ማለት ነው። አሁን እዛ ጋር አንተ እሱ እንዲሳሳት አድርገህ ነው ጥያቄውን እያጠነከርክ የሄድከው። ከዛ በኋላ አልተጻፈም፣ ያልተጻፈው ምን ልበልክም ሲል ሰምቻለሁ። እንደዛ ብለዋል ማለት ነው። አሁን ይህ ሚስ አንደርስታንዲንግ የለውም አትልም። አድማጭ ተመልካች ደግሞ አለ ታችም ላይ ሪከርድም የተደረገ አለ ማለት ነው። አሁን ደግማችሁ ኤርሚን መሀል ገብቶ ሌሎችም ሀሳብ ሰጥተው
አሁን ደግማችሁ ወደዛ እየሄዳችሁ ስለሆነ ብንመልሳችሁ ቅር አይላችሁ? እንመልሳችሁና ወደ ርዕሱ እንመለስ ማለት ነው። ለምን አሁንም ደግማችሁ ወደዛ ነው እየሄዳችሁት ያላችሁት ማለት ነው ሁለታችሁ። ምናልባት ሌላ ቤት ስትሟገቱ ወይ ቅድም እችን ቃል ስትጠቀማት አልወደድኩትም። ያው ሞግት ልትለማመድ ነው ወይ አልካትም? እኔን አንተን ለምን አልጠይቅህም? ክርስቶስ አምላክ ነው ወይ አምላክ አይደለም የሚለውን ችግር የለም፣ እኛ እንጠይቃለን። ያው ጥያቄው በርዕሱ እንሄድበታለን። ችግር የለውም። አይቆይ ጥያቄን አልጨረስኩትም። ለማን ኦፊሻሊ ጥያቄን አልጨረስኩትም እኮ። ለማን ነው ጥያቄው? መምህር ለአንተ ነው ወንድሜ። ኦሆ እኛ ጠያቂ ነን እኮ። ሊመልሱ ነው የገቡት። መልስልን፣ ጥያቄን ጠይቀህ ተመልስልን። አሮኔ አንዴ እልህ ይሆናል ምናልባት እንደሱ ሲወራ ማለት ነው። ችግር የለም ወንድማችን። ቆይ አሮን፣ እሺ መምህር አንድ ጊዜ ያው ብዙ ጊዜ ሲወያዩም ሀሳብ ሲሰጡም ስለምናቅ ችግር የለም። እሱ ጋር ብዙ ኔጌቲቭ የሆነ ንግግርም ሲናገሩ ሰምተነው አናውቅም። የገቡት ቤታችን ነው። ጥያቄ ርዕስ አይተው ነው የገቡት። ከወንድም ኤርሚም ጋር በጨዋ ደንብ ሲነጋገሩ አይተናል። በዚህም ጉዳይ ላይ ኦርቶዶክስ ንቅለ ተከላ እንኳን አላረገችበትም፣ ንቅል ብቻ ባረገችበት ሀሳብ ላይ እየተወያዩ ነበረ። ያው እርሶ አምነዋል፣ ስህተቱንም ስህተት ብለዋል። ግን ደግሞ ለማስታረቅ የሞከሩበት ጉዳይ ነበር። ኤፌሶን 1:3 ሊባል የተፈለገው ኤፌሶን 1:17 ነው ብለው የራሶትን ሀሳብ ምልከታ አስቀምጠዋል ማለት ነው። አሁን ጥያቄው ጋር ወይም ርዕሱ ጋር ከተመለሱልን በቤቱ ርዕስና ጥያቄ እንሂድ ለማለት ነው። እርሶ ጠያቄ ለመሆን አይደለም የገቡት፣ ከይቅርታ ጋር ማለት ነው። ኦኬ እንግዲህ ሀሳቤን ሳልጨርሰው እንትን አልክ። ሌላ ከእሱ ጋርማ በቃ ሚስ አንደርስታንዲንግ ስለተፈጠረ ስለነበረ ነው እንጂ እሱም ያለው አንተ ያልከውን ነው፣ አንተም ያልከው እሱን ያለውን ነው። ምንም ችግር የለውም። አሁን ሪከርድ ያደረጉት ሰዎች እንትን ሲያደርጉት ይታወቃል፣ እሱን ምን እያለ እንደነበረ እኔ ምን እያልኩ እንደነበረ ማለት ነው። በዛ ላይ ልዩነቱ ቢኖርማ ያው በልዩነቱ ይጸና ነበር እኮ። አሁን እሱ ራሱ ልዩነት ስለሌለው ቢኒ አንዴ ክሊር ላድርግለት ለጽጌናይ ማለት ነው። ጽጌናይ አንተ የጠየከኝ ጥያቄ መጽሐፍ ቅዱስ ላይ ተብሎ አልተጻፈም አልኩ። አንተ ግን እቃቃ የምትወድ ሰው ነው በእግዚአብሔር ቃል ማለት ነው። ባልተጻፈ ነገር ፍልስፍና ውሸት ነው። ወይ ብለህ ስጠይቀኝ እንደሱ ተብሎ አልተጻፈም፣ ከጥንት ጀምሮ ስለ ልጁ አምላክ ነው የሚለው አልኩ ማለት። አንተ ግን ያልተጻፈ ልክ ሰይጣን ኢየሱስን የእግዚአብሔር ልጅ ከሆንክ ይሄን ድንጋይ ወደ ዳቦ ቀይር ብሎ እንደጠየቀው አይነት ጥያቄ ስለመጣህብኝ ነው እንደዛ ተብሎ አልተጻፈም። አይ በቃ ኤርሚ በቃ አልተጻፈ አትጠይቀኝ፣ ለሌላ ጊዜም ማለት ነው። ማንንም ሰው ደግሞ ያልተጻፈ አትጠይቀኝ። አሁን ተነጋገራችሁ ርዕሱ ላይ እንምጣ። ዶልቼ ሰላም ነው? ሰላም ነው። ሰላም እንዴት ናቸው? ኤርሚያስ ደህና ነን እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከወንጌላውያን ነው። ያው ይሄ ምስክርነቱን ምን ሰማህ? ቅድም በተነጋገር እኔ እንዲያውም ኤርሚያስ እንዴት አልሰማቸውም እያልኩ ነበር እና አልነበርኩም። እኔ ሁለቱ የተለያየ ነገር ነው የሚያወሩት። አሮን ከጥንት ጀምሮ እግዚአብሔር አብ ኢየሱስን አምላክ ይለዋል ሲል፣ ያኛው ደግሞ አምላክ የሆነው በስጋው አምላክ የሆነው ከእመቤታችን ስጋ ሲነሳ ነው አምላክ ያለው እና ሁለቱ የተለያየ አልተግባቡም ማለት ነው። እየጻፍኩ በኮሜንትም እየጻፍኩ ነበርና በጣም የተለያየ ነገር ከዚህ በፊት ስለ የተወሰነ ቂምም ነገር ስላለ የተለያየ ነገር ነው። በቃ አንዱን ያልተረዱበት እንጂ አየህ ምንድነው ወንድሜ አሮን እንግዲህ አሁን እንደነገራችሁ እኔ አልሰማሁም፣ ውሃ ልጠጣ ዞር ብዬ ስለነበር ማለት ነው። ወንድማችን አሮን የእግዚአብሔር ልጅ ጌታችን የዕብራውያንን መልእክት ይመስለኛል ምዕራፍ 1 ላይ ያለውን ስለ ልጁ ግን አምላክ ሆይ ዙፋንህ ከዘላለም ነው፣ የመንግስት በትር የቀነት በትር ነች ብሎ የሚለው የጌታችን የኢየሱስ ክርስቶስ አምላክነቱ ከዘላለምም ነው። አብ ልጁን አምላክ ነው ብሎ ይጠራዋል ብሎ የሚለውን እሱን የጠራው። ዲያቆን ደግሞ እያለ ያለው
ጌታ በተወለደበት ጊዜ በስጋ ሰው ሆኖ ከመጣበት በኋላ ነው የጌታችን ኢየሱስ ክርስቶስ አምላክና አባት በተለይ አምላክ ተብሎ የሚለው ቃል የተቀጸለው እግዚአብሔር አብ የጌታችን ኢየሱስ ክርስቶስ አምላክ ተብሎ የተባለው በስጋ ልደት ከተወለደ ከቅድስት ድንግል ማርያም ከተወለደ በኋላ ነው ብሎ የሚለውን የተናገሩት። ይሄ ማለት እኮ ታዲያ ጥያቄው ላይ ነው ያልተግባባችሁት። አልተግባቡም። ሁለቱም ትክክል ናቸው። ኤርሚ የጠየቀኝ ጥያቄ እሱ ወጥመድ የሆነ ጥያቄ ነው የጠየቀኝ፣ ፈተና የሆነ ጥያቄ ነው የጠየቀኝ፣ ቴምፕቴሽን ነው የጠየቀኝ ጥያቄ። አሮን ምን መሰለህ? አይ ቴምፕቴሽን አይደለም፣ ቴምፕቴሽን ሳይሆን ቴምፕቴሽን ሀሳቡን አልተረዳኸውም። ጥያቄ ለኢየሱስ ክርስቶስ አብ ከጥንት ጀምሮ አምላኩ ብሎ ነው የጠየቀኝ። እንደሱ አይደለም። አልሰማሁም። እኔ በደንብ ሁለታችሁንም ሰምቻለሁ። እሱ ያለ አሁን እሱ ክሊር ያርገው፣ ይኸው ክሊር ያርገው። አሁን ይድገመው፣ ጥያቄውን ክሊር ያርገው። ችግር የለውም። አሮን ወንድማችን አንዴ እስኪ እኔን እድል ስጠኝ። ዶልቼ ወንድማችን እንኳን ደህና መጣህ። ቆይ አንድ ጊዜ ኤርሚ አለ ላውራ አንድ ጊዜ የጠየቀውን ጥያቄ ድገመው። አለው ኧረ አልተኛውም ጭራሽ። ካልተኛሽ እሺ፣ ምንድን ነው የተሰጠኝ? አሮንን አንተ ስጠይቀው አንዴ መለሰልህ ምላሽ አለ። ቅድም እኔ በጣም ከገረመኝ አምላክነቱ በስጋ ከመጣ ነው ነውስ ከበፊት ስትለው አዎ ብሎ አንድ መልስ ነው የመለሰልህ አይደለ? እንደዛ ነው ያልሃ። ለምንድን ነው ይሄኛው ሲጠይቅህ አዎ ብለህ እንደሱ ኤርሚን እንደመለስክለት ያልመለስክለት? ዲያቆን ሲጠይቀው ዲያቆን ሲጠይቀው ያን ያህል ሰዓት ዲያቆን ደግሞ ቦታውን አልለቀቀም። እኔ እያዳመጥኩ ነው፣ እውነትን ለመስማት ከሆነ ማለት ነው። ያ ሁለቱ ስላልተግባቡ ነው እኮ። ምን መሰለሽ እንትን አሁን አሮን የሚለውን አንዱን አልተረዳም። ልክ እንደ እሷን ታውራ እሷን እኔን አታውቅኝ፣ ባይ ዘ ወይ እኔን አታውቅኝ። እሷ ለእንቷን ለክርስትናዋ ነው እየመሰከረች ያለው ማለት ነው። ጽጌናይ አንተ የጠየቀውን ጥያቄ አሁን ድገመው። የጠየቀውን ጥያቄ አሁን ድገመው። ሁሉም ሰው እየሰማ ድገመው። እኔ እደግመዋለሁ፣ ምንም ችግር የለውም። እሷ ዲያቆን ቆይ አንዴ መቅዲ ጨርሺ። በጌታ የተወደደች የታመነች እህት ናት። ምንድነው ያለው? አሮን የመለስከው አንድና አንድ አዎ የሚል አጭር መልስ ነው። ዲያቆን ሲጠይቅህ ግን 30 ቦታ ነው የገባችሁት። ልትስማሙ አልቻላችሁም። ግን እውነት ለመናገር ይሄኛው የላይ በኩል ያለው አላውቀውም፣ ይቅርታ ሁላችሁንም እንትን አላችሁም። ግን አንድና አንድ ጥያቄውን ይዞ ቅድመ ነውስ በስጋ ከመጣ ነው እያለ ሲጠይቅህ ነበረ። አምላክነቱን እኮ እኔም አልካድኩም እያለ ሁሉ ሲልህ ነበር። አምላክ ነው ስትለው አምላክነቱን እኮ አውቃለሁኝ አልካድኩም፣ ግን አምላክ እግዚአብሔር አምላኩ የሆነው በስጋ ከመጣ ነው በፊት ነው እያለ ደጋግሞ ሲጠይቅህ አዎ ብለህ አጭር መልስ ለምንድን ነው ያልመለስከው? ካልገባህ እንዴት ኤርሚ ሲጠይቅህ እንዴት ተብሎ አልተጻፈም ብዬ መለስኩለት። እሱን ተናገር እንጂ ምስክርነት እየሰጠሻል። ያንን የመለስከው በኋላ ስትፋጠጡ ነው። በኋላ ላይ ነው እንደዛ ያልከው። ለምን እንደ አጭር መልስ ኤርሚን እንደመለስክለት አዎ ብትል ከዚህ ሁሉ ነገር አትደርሱም ነበር። ግን ለምን እዛ ድረስ ሄድክ? እንደ እግዚአብሔር ቃል ማለት ነው ከተረዳህ። ጥሩ፣ እንደ እግዚአብሔር ቃል አይደለም የጠየቀኝ እኮ ነው የምልሽ። አሁን እሱ ጥያቄውን የጠየቀውን ጥያቄ ቃል በቃል ይደም እንደ እግዚአብሔር ቃል እንደጠየቀው ምንድነው አለ እኮ አንዴ መቅዲ አንቺ ምስክርነት ሰጠሽ አይደለ? አሁን እሱ ጥያቄውን ይጠይቀና እንደ እግዚአብሔር ቃል እንደሆነና እንዳልሆነ ይኸው ሰው ላይ ይሰማል። እንደ እግዚአብሔር ቃል ባይጠይቅማ ከስጋ ከመጣ ነው ወይ ነውስ አምላክነቱ እግዚአብሔር አምላክ የሆነው ቀድሞ ነው ወይ ሲልህ፣ አረ ልክ ነሽ እኮ አንቺ የሰማሽውን ተናግረሻል። አሁን እሱ ጥያቄውን ይጠይቀና ኤርሚያስም ይሄ እንደዚህ ተብሎ ተጽፏል አልተጻፈም፣ እንግዲህ ጥቅሱንም አውጥተሽ ታሳይኛለሽ ማለት ነው። ጥያቄን ግልጽ አድርገህ ደግመህ ጠይቅ። የጠየቀኝ እሺ፣ አመሰግናለሁ። ቆይ አንዴ አሁን እህታችን በጣም ነው የማመሰግነው፣ ከልብ ነው የማመሰግንሽ ማለት ነው። የተነሳንበትን ጥቅስ አለ። ኦኬ፣ ከአንተ ጋርም አይደለም ለምን ያመሰገንካት? የጠየቀውን ያመሰገንኳት በትክክል የተባለውን ሰምታ በትክክል እንትን ስላወራች ማለት ነው። እኔ አታውቅኝም፣ እኔ አላውቃትም። ለዛ ነው አመሰግንሻለሁ ያልኳት። አሁን ይህን ርዕስ እኔ አይደለሁም ያመጣሁት፣ ኤርሚ ነው እየተነጋገረበት የነበረ። እኔ ሐሳብ እንድሰጥ ነው የገባሁት። ኤርሚ
ውሃ ለመጠጣት ብሎ ዞር ብሎ ነበር። እኔና አሮን እኔ አውቃለሁ ምናምን አለኝ። ኦኬ ወልካም ምናምን ተባብለን ወደ ንግግር ገባን። ሰምሃው ጥቅሱን ይዘን የያዝንበትን ጥቅስ ኤፌሶን 1 ቁጥር 3 እና ቁጥር 17 ነው። አምላኩና አባቱ የሚል ማለት ነው። ናው እኔ አልኩ ኦኬ አምላኩ ሲባል ላንተ አልኩት ለወንድማችን አሮን አምላኩ አምላክ አይደለም አሁን እያልኩት ያለ ይህን ጥቅስ ክርስቶስ አምላክ ነው ወይስ አምላክ አይደለም ለማለት የሚጠቀስ ጥቅስም አይደለም። ያዘው ከመጀመሪያ ኦኬ ክርስቶስ ፍጡር ነው በስጋው ፍጡር የሆነ ስጋ ነስቷል ለሚለውን ጥቅስ የሚጠቀስ ነው ጥቅሱ ሲጀመር ማለት ነው። ስለ አምላክነት ግን ክርስቶስ እያወራ አይደለም፣ ስለ ፍጹም ሰብአዊነቱን እያወራ ነው ማለት ነው ሲጀመር to start begin with ማለት ነው። ናው አልኩ አምላኩ ሲል አልኩ አምላኩ ሲል ይህን ከቅድመ ስጋ ከመንሳቱ በፊት ላለው መንነቱ ነው የሚነገርለት የሚቀጸልለት ይህን ስም ወይስ ስጋ ከነሳ በኋላ ላለ መንነቱ ማለት ለፍጹም ሰብአዊነቱ ነው አልኩ። አንተ ወደ ሌላ ሄድክ ማለት ነው። ወደ አምላክ ነው ምናምን ስትለኝ እኔም ነግሬሃለሁ። እኔ ጠንቅቄ አውቃለሁ ክርስቶስ አምላክ ነው ወይስ አይደለም እያወራን ያለው ብዬ ስነግርህ ያ እዛ ላይ ጌም ኦቨር ማለት ነው። ለምንድን ነው እኔ ክርስቶስ አምላክ ነው ወይስ አምላክ አይደለም የሚል ጥያቄ አላነሳሁም። ቆይ አልጨረስኩም። ጥያቄውን እኔ የጠየቅኩህ እንዲህ ብዬ ነው ብለህ ጥያቄውን ብቻ ተናገር። እኔ በራሴ አብራርቻለሁ እኮ አባቱ ሲባል አልኩህ። ያዘኝማ አሁን በደንብ አድርገህ አባቱ ሲባል አባቱ እየተባለ ያለ አብ ነው። ለማ ከተባለ ለክርስቶስ ነው። የእግዚአብሔር አብ አባትነት አልኩህ። ያዘው በደንብ አድርገህ ዘለዓለማዊ ነው። የአብን አባትነት ዘለዓለማዊ ነው እንጂ ክርስቶስ ከድንግል ማርያም ሲወለድ የሚቀጸልለት ስም አይደለም። አባት ተብሎ የሚነገር አይደለም። አብ ስጋ ወልድ ስጋ ከመንሳቱ በፊት በዘላለም እግዚአብሔር አብ ነው። በሌላ አነጋገር በቋንቋችን አባት ነው። ኦኬ ወልድ ደግሞ ስጋ ከመንሳቱ በፊት ወልድ ነው፣ ውሉድ ነው ማለት ነው። ወልድ ውሉድ ስለሆነ ነው አባት የዘላለም አባት የሚባል አብ የዘላለም አባት የሚባለው ወልድ ደግሞ የዘላለም ውሉድ የሚባለው ማለት ነው። ናው ወደ ሁለተኛውን ቅጽል እንለፍና አምላኩ የሚለውን ጥቅስ እንሄድ። አምላኩ የሚለውን ግን አልኩ ከጊዜ በኋላ የሚቀጸልለት ነው እንጂ ከዘላለም የሚቀጸልለት አይደለም። ሚንስ ጊዜን በደረሰ ልጁ ከድንግል ማርያም ለሚወለድ ከላከው ከተወለደ በኋላ ወይም ስጋና ነፍስ ከድንግል ማርያም ከነሳ በኋላ የሚነገርለት ስም ነው ይህን አምላኩ የሚል። ስለዚህ እንደዛ ስልክ ከዘላለም ነው እንደዛ የሚለው ምናምን ጥያቄ የጠየቅ ይሄማ አሁን አንተ እኮ ስቴትመንት ነው የምትሰራ ያለው እንጂ እንደዚህ ብለህ እኔን አልጠየቀኝም። የጠየከኝን ጥያቄ ድገመው ነው የምልህ ያለሁት። የጠየከኝን ጥያቄ ድገመውና የቱ ጋር ነው እንደሱ ተብሎ ደግሞ እንደተጻፈ ደግሞ ለእኔም መቅዲም ደግሞ እንደመሰከረችልህ ከመጽሐፍ ቅዱስ እዚህ ጋር እንደዚህ ተብሎ ስለተጻፈ በለኝ። የጠየቀው ጥያቄ ምን ብለን የጠየቀው? እሺ አምላኩ የሚባል ከዘላለም ነው ከስጋው በኋላ ነው? እንደሱ ብለን የጠየቀኝ ቅድም የጠየቀኝ አሁን እየጠየቁ ነው። ቅድም እየጠየቁ ያለ አንዴ ቆይ ኧረ እባክህ ስነ ስርዓት አድርግ። ስነ ስርዓት በስነ ስርዓት ነው ያለው ያለ ስነ ስርዓት አድርግ። እኔ ዲያቆን አንዴ ጥያቄውን በደንብ ከነገና ጠይቀው እኔ እየሰማው ስለሆነ እኔ ቆይማ ኤርሚ አንዴ አጭበርባሪ ሲለኝ ስርዓት አድርግ ማለት ይኖርብሃል። እኔ ይቅርታ ጽጌናይ ይቅርታ አጭበርባሪ ስላልኩ ይቅርታ። የጠየከኝን ጥያቄ ድገመው ነው የምልህ ያለሁት ቃል አሁን። እሺ በቃ ልጠይቅህ። እሺ በቃ እሺ ብያለሁ እኮ ክርስቶስ አልኩ። ኦኬ አምላኩ የሚለውን ጥቅስ ለክርስቶስ ሲነገር ከዘላለም ነው ወይስ ከስጋዊ በኋላ ነው? እንደዛ ተብሎ አልተጻፈም። ስለ ክርስቶስ ግን ከጥንት ጀምሮ እግዚአብሔር እያለ ነው የሚናገረው ብዬ መለስኩልህ። አሁን አንተ አምላክ አይደለም። ሁለታችሁን ሚዩት ያደረኩት እኔ ነኝ። አንዴ ይቅርታ ዲያቆን፣ ይቅርታ አሮን፣ ሁለታችሁን እኔ ነኝ ያደረኩትኝ። አሁን ጽጌና የጠየቀው ጥያቄና አሮን የመለሰው መልስ አይገናኝም። ልብ በሉ እዚህ ያላችሁ ሰዎች። ጽጌና የጠየቀው ጥያቄ ጌታችን ኢየሱስ ክርስቶስ ማለት ቅዱስ እግዚአብሔር አብ
የጌታችን የኢየሱስ ክርስቶስ አምላክ የተባለው ቅድመ ዓለም ነው ወይስ ሕግ ሆኖ ከቅድስት ድንግል ማርያም ከተወለደ በኋላ ነው? ነው የጽጌናይ ጥያቄ እኔ የተረዳሁት። አሮን ደግሞ ቀጥታ መመለስ ለዚህኛው አይ ቅድመ ዓለም ነው የእግዚአብሔር አብ የጌታችን ኢየሱስ ክርስቶስ አምላክ የተባለው ወይ ደግሞ ድህረ ዓለም ነው የጌታችን ኢየሱስ ክርስቶስ አምላክ የተባለው ብሎ የሚለውን መመለስ ሲገባው አሮን ምንድነው ያለው? አይ ቅድመ ዓለም አምላክ ነው ኢየሱስ ክርስቶስ አልጠየቀም። ዲያቆን እንደዛ ብሎ አልጠየቀም። ዲያቆን የጠየቀው ጥያቄ እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክ የተባለው ድህረ ዓለም ከቅድስት ድንግል ማርያም ከተወለደ በኋላ ነው ወይስ ቅድመ ዓለም ከባህሪው ሲወለድ ነው ከአብ ነው? ጥያቄው እኔ የተረዳሁት ማለት ነው። ልክ ነኝ አይደል ዲያቆን? እንደዚህ ነው አይደል ጥያቄ? ሞቶ በሞቶ ትክክል ነህ። አለቅ። ስለዚህ አሁን ምንድነው እዚህ ጋር ቆይ አሮንዬ፣ እዚህ ጋር ዲያቆን የጠየቀውን ጥያቄ አይደለም አሮን የመለሰው ስለ ጌታችን ስለ ኢየሱስ ክርስቶስ ቅድመ ዓለም ከአብ ጋር እና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው አምላክ መሆኑን ነው አሮን የመለሰው። ምክንያቱም የጠየቀኝ ጥያቄ መጽሐፍ ቅዱሳዊ አይደለም። አሮንዬ፣ ስለዚህ ጥያቄውን ወይ የጽጌና የዲያቆን ጥያቄ ወይ አልገባህም ወይ ደግሞ ገብቶህ እሱ ላይ ላለመመለስ ፈልገህ አንተ ያወራው ሌላ ነው። ጥያቄው መጽሐፍ ቅዱሳዊ አይደለም እያለህ እኮ ነው። መጽሐፍ ቅዱሳዊ አይደለም እያለህ ነው። ይኸውልህ ያልኩት እኔ ቃል በቃል እኮ አልኩት። ጥያቄው የጠየቀው ጥያቄ እንደዛ ተብሎ አልተጻፈም። ያልተጻፈው ከቅድመ ዓለም ኢየሱስ ክርስቶስ አብ አምላኩ ነው ተብሎ አልተጻፈም። አሁን ይህን ጥያቄ ኬት አንስቶ ነው የሚጠይቀኝ ብዬ ብጠይቀው ጥያቄ ነው የጠየቀኝ። አሁን ለምሳሌ እግዚአብሔር አብ ጌታችን ኢየሱስ ክርስቶስ አምላክ ነው ተብሎ ተጽፏል አረ መጽሐፍ ቅዱስ ላይ ትክክል። ይሄ አምላክ ተብሎ የተባለው ቅድመ ዓለም ጀምሮ ነው ወይስ ድህረ ዓለም ከቅድስት ድንግል ማርያም ከዳዊት ዘር ሲወለድ ነው አምላክ ተብሎ የተቀጸለለት? ሰው ከሆነ በኋላ ቃል ስጋ ከሆነ በኋላ አለቀ በቃ። እንደዚህ ነበር መመለስ የነበረብህ ቅድም ለጽጌናይ ማለት ነው። ለጽጌናይማ እንዴት እንደዛ ብዬ መልስለታለሁ? ምክንያቱም እሱ ያልተጻፈ እየጠየቀኝ ስለሆነ ወደ ሌላ የሚጠይቀኝ ያልተጻፈም ይሄ ነበር በቃ አለቀ። እንደዚህ ብለህ መመለስ ነበረብህ። ያልተጻፈ ከሆነ ኤርሚን ነው መጠየቅ ያለብህ። ኤርሚ ያልተጻፈ ጥያቄ እንዴት እዚህ ጋር አምጥቶ ለጠፈ? ይሄኛው ሰው አንቺ ያልሰማሽውን ነው እኔ ያልተጻፈ ያልኩት። ልብስ እየተኮስኩ ተገትሬ እያዳመጥኩ ነው። ቻርጅ ኦኬ፣ አዳምጠሻል። እኔ እኮ ምንም የዋሻሁት ነገር የለም እኮ ይኸው ፊት ለፊት እውነቱ እኮ ወጣ። አሁን አንቺ የተናገርሽው ሌላ። ኧረ ስለ እግዚአብሔር አንዴ መቅዲ አማኝ ነህ አይደለ? ስትስት መመከር አለብህ፣ ስስት መመከር አለብኝ። እኔ የዋሻሁት ነገር የለም እኮ ይኸው በአደባባይ የተቀዳው ማለት ይወጣል። አልዋሸህም ሳይሆን ቆይና አሁን ልንገርህ፣ አልዋሸህም ሳይሆን አምላክ ኢየሱስ አምላክ ስለመሆኑ ማን ተናገር አለ? አምላክ አለው ወይ ስለሚለው ብቻ ነው ጥያቄና መልሱ። አግኝታለች እህትየው፣ በጣም ሰምታችኋል። ኢየሱስ ክርስቶስ እግዚአብሔር አብ አምላኩ ነው ወይ በሚለው ነው እንጂ ኢየሱስ አምላክ ነው ወይ በሚለው ጥያቄ አልተነሳም። ኢየሱስ አምላክ መሆኑን የካደ የለም። አምላክ አለው ወይ ነው እዚህ ጋር ጥያቄ። አዎ ነው ወይ የለውም ነው። አራት ነው ጥቅሱም መቅዴ ጥቅሱም አምላክ አይደለም የሚለው ጥቅሱ ራሱ የኤፌሶን አምላኩና አባቱ ነው የሚለው። ስለዚህ አምላኩ ሲለው የሰው ሰብአውን ፍጹም ሰውነቱን ስለ ፍጹም ሰውነቱ ነው እያወራ ነው እንጂ ክርስቶስ ስለ ስጋውነቱ አምላክ ስለመሆኑ እያወራ አይደለም። ስለ ዮሐንስ 1:1 እያወራን አይደለንም። ቃል በመጀመሪያ ነበር፣ ያ ቃልም አምላክ ነበረ ስለሚለውን ጥቅስ እያወራን አይደለንም። እንደዛ አይደለም። ስለዚህ ስለ ኩ ሚለው እንጂ ስለ ክ ሚለው እያወራን አይደለም። ሲጀመር ጥያቄውን የሳትከው አንተ ነህ ማለት ነው። ክርስቶስ ከዘላለም አምላክ ነው ካልከኝ ያለምንም እንትን መወገዳገድ ነው ምልክ ማለት ነው። የስ ሂዝ አምላክ አምላኩ ስለሚባል ግን አብ ለክርስቶስ አምላኩ ተብሎ ተጽፏል። ስለዚህ አብ ለክርስቶስ አምላኩ የሆነበትን ጊዜ ከዘላለም ነው ወይስ ከድህረ ዘላለም ነው? ሲምፕል ማለት ነው።
ስጋ ከመነሳቱ በፊት ነው ወይስ ከበኋላ ነው? በቃ ይህን ስጋ ከነሳ በኋላ ነው አምላክ ብሎ የተባለው። በቃ አመሰግናለሁ። እኔ አሁን ወርዳለሁ። ጽጌና አንድ ጥያቄ ኖ ለምን ትወርዳለህ? ጥያቄያችንን መልስልን። ስራን አስቆሜ እኮ ነው እንትን እያደረኩ ያለው ወንድሜ። ሶሪ አንድ ጥያቄ ልጠይቅህልና መልስልኝ። አንተን ስቴትመንት ደግሞ እሺ። በዚህ ጉዳይ የኢትዮጵያም የኤርትራም ኦርቶዶክስ ቤተ እምነት አዳምጥ፣ የኦርቶዶክስ ቤተ እምነት የእግዚአብሔር ቃል ላይ አጣማ በመጻፏ ታወግዛታለህ ወይስ ታጨበጭባታለህ? ደጋፊና አብረህ ትቆማለህ? ልክ ነች በዚህ ጉዳይ ወይስ አይደለችም? እኔ የማውገዝ ስልጣን የለኝም። እኔ አልኩህ እኮ ስጀመር ከኤርሚያስ ጋር ስናወራ አንተ መጀመሪያ የኤርትራ ነው መልስ መልስልኝ። ይሄንን ታወግዛለህ ወይስ ትቀበለዋለህ? በትግርኛ ስለታተመው መጽሐፍ ምንም ስህተት የለበትም። አንተን ትግርኛው አልገባህም ወይም ጽሁፉን በደንብ አድርገህ አላነበብከው እንጂ በትግርኛ በሁለቱም እትም አምላክና አባት የሚለውን ተጽፎልሃል። ስለዚህ ትግርኛን አሁን እዚህ ላይ አታስገባው። ትግርኛን እንኳን የምዕራፍ 1 ቁጥር 3 የግዕዙን እንኳን አልተከተለም። ምክንያቱ በግዕዙ አምላክ የሚለው የለም። ስለዚህ የተረጎመው የግሪክኛው ነው ማለት ነው፣ ትግርኛው ማለት ነው። አማርኛው ግን ግዕዙን ስለተረጎመ የቁጥር 3 ልክ በግዕዙ እንዳለ አምላክን የሚል ብቻን ተረጎመ። ኦኬ ሶናው ህፃዝም ቢኖሩንካ ግዕዝን ሂደን ነው የምናጠናው ማለት ነው። ለምን በግዕዝ እንደዛ ተባለ ብለን ነው። በግዕዝ አልተጻፈም፣ በግሪክ ነው የተጻፈው። የግሪኩን አጥና ወንድም ቆይማ ኦሪትን ደግሞ በዕብራይስጥ አጥና። ግዕዝ ምናምን አበለን እኛ እናውቃለን። ምናልባት ከአንተ በላይ ባይሆን አንተን እኩል አውቃለሁ። እሺ እኔ ደግሞ አላውቅም። እግዚአብሔር አዋቂ ነው። ፖለቲካ አትፍራ፣ እግዚአብሔር አዋቂ ነው። እንዴት አድርገን ነው የምነጋገረው? እባክህ በቃ እግዚአብሔር ይባርክ። እሺ አመሰግናለሁ። አይ ዶንት ኖ የሆነ ቦታ ላይ ተገናኝታችሁ ይመስለኛል ተበሻሽቃችሁ። እኔ እግዚአብሔር በማውቀው ወንድማችን የኔን ኮሜንት ስሙ ወይ ዲያቆን ጽጌናይ የሆነ ቦታ ላይ ተገናኝታችሁ ከወንድሜ አሮን ጋር የሆነ የተጠማመዳችሁት የተበሻሸቃችሁበት የሆነ አንተም ከሱ ቃል ወይ ምናልባት ሕጸጽ ቃል የምትፈልግበት እሱም ወይ ከአንተ እንደዛ የሚፈልግበት ከሌለ በስተቀር አሁን እኔ እንዳየሁትኝ ጥያቄውን አልተግባባችሁም። በቃ አልተግባባችሁም ወይ ተግባብታችሁ አንደኛውን ጠልፎ ለመጣል የሚፈልግበት አይነት ነገር አካሄድ ነው ብላችሁ ስላላችሁ ያንን ለማምለጥ ብላችሁ የተጠቀማችሁበት መንገድ እንጂ እንደዛ ነው አይደል? ቢኒ ይቅርታ፣ ምናልባት ከመውረዳችሁ በፊት ሁለታችሁም እንግዳ ገብቷል። ቆይ አንዴ አሮኔ ኤርሚ ዞር ብልሃል፣ በአንድም በሌላም ምክንያት ማለት ነው፣ በሰዓቱ ማለት ነው። ግን ማነው ዲያቆናቸው አመር ኤርሚ አትግባ ሲሉ 2 3 ሰምቻቸዋለሁ። ለምንድን ነበር አንተ አትግባ ያሉት? ጥያቄው መሀል ያው እንደዚሁ ገብተህ የማስታረቅ ቃል ወይም ደግሞ እንደዚህ የማስማማት ቃልን እንዳትናገር ኤርሚ እንዳትገባ ብለው 2 3 ሲያስጠነቅቁ ሰምቻቸው ነበርና እንዳልከው ምናልባት ስህተት ፍለጋም ሊሆን ይችላል፣ ወይ ደግሞ ሌላም ቦታ ተገናኝተው አውርተውበት፣ ወይ በሌላም ትምህርት ሊሆን ይችላል አውርተው ሜቢ እንደዚሁ አሁን እንዳልከው ያልተግባቡበት ይኖራል። ቢኒ ለምንድነው ኤርሚ እንዳትገባ ያልከው? ለምንድነው? እሱን ብቻ ላብራራውና እኔ ልሄድ። ለኤርሚ እንዳትገባ ያልኩት ለአሮን አሁንም እናንተ ፊትና እግዚአብሔር ቤት የምናገረው እኔ አላስታውሰው። እኔ አውቃለሁ ነው ያለኝ እንጂ እኔ አውቃለሁ አላልኩትም። ኦኬ ሶ እኔ ከአሮን ጋር ምንም እንትን የለኝም ማለት ነው። አላውቀውም እንዴት አድርጌ ነው አሁን መዋቸው? እኔ ትልቅ ሰው እህታችን ቆይ አንዴ መቅድዬ ትገባለሽ። ያብራራ ሀሳብ ቆይ አንዴ መቅድዬ ትገባለሽ። እንዳትገባ ያልኩት ምንድን ነው የአሮንን ትልቅ የሆነ ስህተትን ስለገባኝ ኤርሚን በኋላ እንዲያርመው ነው። ምክንያቱ አሮን ኦርቶዶክስ እንዳልሆነ አውቃለሁ እና ተናገር እውነቱ ማለት ኤርሚያስ ደግሞ በምን አወቅ? እኔ ኦርቶዶክስ እንዳልሆንኩ በምን አወቅ? ቆይ አሮን ቆይ አንዴ የኦርቶዶክስ ቤተክርስቲያን ቀጥፋለች እያልክ
እና ከቀጠፈች ቀጥፋለች። ግን በምን አወቅ ነው ለአንተ አሞጽ ቤት እኔ እናንተ አልተገናኘንም? ጽጌ ነኝ አላስታውስም። እኔ ስንት ሞቶች ሰዎች ያወራሁት እንዴት እኔ ያወራ እኔ ያስታውስ። አዎ አሁን ምን መሰለ ልዩነታችን፣ እኔ በእግዚአብሔር ቃል ብቻ ነው የምነጋገረው። አባቶች ሽማግሌዎች እኔን አይመለከተኝ። ለወደፊት ከጠየቀኝ የእግዚአብሔርን ቃል አውጥተህ እዚህ ጋር ምን ይላል ብለህ ዕብራውያን አንድ ስም አንዴ ክሊር ነው። እኔ ጥላቻ የለብኝም ማለት መማር ይኖርብሃል። አሮን ይቅርታ መማር ይኖርብሃል ማለት ይቅርታ ስራ ስለሌለኝ ይቅርታ። ማርጽጌና አሮን አንዴ በቃ አሁን ጥያቄው ተመልሷል። መደምደሚያም ተሰጥቶበታል። ወንድማችን ኤርሚም ኦኬ ወረዱ። በቃ እንደዛ ከወረዱ ራሳቸው ከወረዱ ኦኬ ተመልሷል። ኦልሬዲ ትክክለኛው ጥያቄም በሁለትም በሶስትም ጊዜ ተጠይቆ ቢሆን ትክክለኛውን ጥያቄ ይዘዋል። አሮኔ ምላሹንም አግኝተዋል። ዛስ ፋይን በቃ መልካም። ቅድምም ምን አደረገ ባህሪው ስለሆነ ስለማውቀው በቃ አሁን ስለሌለ አንድ ሶስት ወዴት ወጣ? ወደ ስጋዊ ወደ ስጋው ደሙ ገባ። አሮን ይቅርታ ስለሌለ አሁን በቃ ስለሱ አሁን ለሌሎቹም ደግሞ ለሚሰሙት ደግሞ ክሊር ለማድረግ ማለት ነው። ክሊር ለማድረግ ኢየሱስ ክርስቶስ ከዘላለም ከጥንት ልጅ ነው፣ አምላክ ነው። በግዕዙ ደግሞ ወልድ ነው። አብ ስለ ልጁ አምላክ ይለዋል። ስለ አብ ደግሞ ልጁ ኢየሱስ ክርስቶስ ነው የሚነግረን። አንተ ብቻህን እውነተኛ አምላክ የሆንክ የላከውንም ኢየሱስ ክርስቶስን ማመን ይህ የዘላለም ሕይወት ነው ተብሎ ተጽፏል። እኔ የምነጋገረው በተጻፈው ነው። እሱ ሌሎች የሚያመጡት ግን አባቶች የተረጎሙት እንደዚህ ይላሉ ማለት ነው። ነው ጥያቄ አለን። አሁን እኛ ለነሱ ጥያቄም ጠይቄዋለሁ። ስተት አለ? አዎ አለ። ግን አሮን ርዕስ ከሆነው ጋር አሁን ያወራኸው ከርዕሱ ጋር የሚሄድ ነገር አይደለም። ርዕሱ የሚለው ኢየሱስ ክርስቶስ አምላክ አለው ነው። አንተ አሁን ከዘላለም አምላክ መሆኑን ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው አምላክ መሆኑን ነው የተናገርከው ማለት ነው። አሁን የእሱ ጥያቄ ምንድን ነው? ኤርሚዬ እግዚአብሔር አብ ስለ ልጁን ዕብራውያን ምዕራፍ መጽሐፍ ምዕራፍ 1 ላይ ያለው አምላክ ብሎ የሚጠራውን እሱን ነው እየነገርከን ያለው። እኔ ቤቱ ላይ ጥያቄ ያደረኩትና ቅድም ከዲያቆን ጋር ስትነጋገሩበት የነበረው የኤፌሶን መልእክት መጽሐፍ ምዕራፍ 1 ቁጥር 3ን መሰረት አድርጎ ስለነበረ የጠየቀህ ጥያቄ ምንድን ነው? የኢየሱስ ክርስቶስ አምላክ አለው ነው ጥያቄው። ይኸው እዚህ ጋር ማለት ነው። ጥያቄ ለኦርቶዶክሳውያን ሆነው አምላክ አለው ብሎ ሲልህ ማለት የነበረብህ በደንብ ተደማምጣችሁ ቢሆን ኖሮ ማለት የነበረብህ አይ ኢየሱስ ክርስቶስ ከዘላለም አምላክ ነው ብለህ አንተ የመለስክለት። ማለት ግን የነበረብህ ጥያቄው እግዚአብሔር አብ የጌታችን ኢየሱስ ክርስቶስ አምላክ ነውን ብሎ ሲልህ አዎ አምላክ ነው። አምላክነቱስ መቼ ነበረ? ቅድመ ዓለም ነበር ወይስ ድህረ ዓለም ከቅድስት ድንግል ማርያም ከተወለደ በኋላ ብሎ ቢልህ ትክክለኛው መልስ አይ ቅድመ ዓለምማ እግዚአብሔር አብ የጌታችን ኢየሱስ ክርስቶስ አባት ነው ተብሎ የተጠራው የተነገረው እንጂ አምላክ ነው ተብሎ አልተባለም፣ አይባልም። ከተባለም ኑፋቄ። እኔ ለሱ ነው እንግዲህ እንደዚህ ያልኩት። እኔ ለሱ የመለስኩለት ጥያቄውን መሰለህ ኤርሚዬ የጠየቀኝ ጥያቄ እሺ የጠየቀኝ ጥያቄ ብሎ ነው የጠየቀኝ። ለኢየሱስ ክርስቶስ ከቅድመ ዓለም ጀምሮ አምላኩ ነው ወይ ብሎ ሲጠይቀኝ እንደዛ ተብሎ አልተጻፈም ማለት የተጻፈው አብ ስለ ልጁ ራሱ አምላክ ነው የሚለው እግዚአብሔር ነው የሚለው በብሉይ ኪዳን አልኩት ማለት ነው። አይ እንደዛ እኮ ብሎ ቀጥታ እኮ ፊደል በፊደል አይጻፍም። ግን ደግሞ አሁን የጌታችን የኢየሱስ ክርስቶስ አምላክና አባት እኮ ብሎ የሚለው የኤፌሶን መልእክት፣ የቆሮንቶስ ላይ በጣም ብዙ የአዲስ ኪዳን መልእክቶች ላይ ከ6 ከ7 በላይ የተጻፈ ክፍል አለ። ምን ተብሎ ጌታችን እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አባት ብቻ ሳይሆን አምላክም ጭምር መሆኑ ተጽፏል። ስለዚህ ቃል በቃል ዲያቆን የጠየቀ ጥያቄ ቃል በቃል ሊጻፍ አይገባም። ቃል በቃል ስለተጻፈ አይደለም። ቃል በቃል ስለተጻፈ ሳይሆን በተዘዋዋሪ መልክ ቢሆን ደግሞ ቃል በቃልም ይሁን እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክ መሆኑን ግን ተጽፏል መጽሐፍ ቅዱስ ላይ ማለት ነው። ይሄ አምላክ ተብሎ የተባለው ግን እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክ ተብሎ ግን የተባለው ቅድመ ዓለም ነው ማለት እልም ያለ ሰይጣናዊ ትምህርት ነው። ቅድመ ዓለም ነው ጥያቄው ሰይጣናዊ ነው ያልኩት ለዛ ነው። ላጥራው። ቅድመ ዓለም
እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አባት እንጂ አምላክ አይደለም። የጌታችን የኢየሱስ ክርስቶስ አምላክ ግን የተባለው እግዚአብሔር አብ ከዳዊት ዘር በስጋ ሲወለድ ነው። ሰው ስለመሆኑ ነው አምላኩ የተባለው እንጂ አምላክ ስለሆነማ አባቱ ነው። አምላክ ስለሆነ አባቱ ነው። ሰው ስለሆነ ግን አምላኩ ነው። እና ይመስለኛል እኔ በደንብ እኔ እንግዲህ አሁን ከሰማሁት አሮን የጽጌናይን ጥያቄ ያልተረዳሁም ተረድቼዋለሁ። ኤርሚ ተረድቼዋለሁ። አይ ደግሞ ብዙዎቹ ደግሞ ኮሜንት የሚሰጡት ዲያቆን ጥያቄ ውስጥ ሸር ተንኮል አለበት ወጥመድ አለበት ሲሉ ነበር ከታች። ሶስትና አራት ለዛ ነው እኮ ኤርሚዬ ምን አልኩት መሰለ፣ እንደሱ ተብሎ አልተጻፈም። ስለ ልጁ አልኩት አምላኩ ስላለኝ ስለ ልጁ ከጥንት ጀምሮ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ተብሎ ነው የተጻፈው አልኩት። ለምን የጠየቀኝ ጥያቄ ሰይጣናዊ ጥያቄ ስለሆነ። ዲያቆን እኔ አይደለሁም ያልኩህ፣ ከታች የሚጽፉ የነበሩት ብዙዎቹ አይታቸው ከሆነ ዲያቆን የዲያቆን ጥያቄ ውስጥ ሸር፣ ተንኮል፣ ወጥመድ፣ ክፋት አለበት እያሉ ነበር። ስለዚህ ይሄን ነገር ደግሞ አሮን ቀድሞ ነቅቶባን ማለት ነው። ስለ ርቃብ ለመጠንቀቅ ሲፈልግ አልተጻፈም እንደዚህ ተብሎ ባልተጻፈ ነገር ላይ አጠይቀኝ ብሎ ሊሆን ይችላል። እና እንግዲህ ሌላ ቦታ ላይ ሁኔታው ይሄ ነው። ሰምቼዋለሁ። የመለስኩለትም ጥያቄ ቃል በቃል ይሄንን ነው። ሪኮርዱንም ደግሞ ታየዋለህ። በእግዚአብሔር ፊት ነው ያሏሽ። እግዚአብሔር አይዘበትበት። መልካም ሌላ ቦታ ታችሁ ታውቃላችሁ? ሌላ ቤት ሌላ ቤት አሮን አውርቻለሁ ይላል። ሌላ ቤት ይኸው እየነገርኩት ነው። አሚቼ ብሎ ራሱ አስታውሶኝ እንደዛ ብለህ አሚቼ የምትለኝ ነኝ ብለህ ስታስታውሰው ትዝ ይለኛል። ከዛ እንዳወቀ ሰላም ነው አለኝ። ሰላም ተባባልን። እግዚአብሔር ይመስገን አልኩት። አሁን አላውቀውም ይለኛል። ያው ኦፍኮርስ ኦኬ አንተዋወቅም በአካል ግን እንደዚህ ቲክታክ ላይ ኦንላይን ተገናኝተን እናውቃለን። ብዙ ሞግታችኋል? በሀሳብ ላይ አልሞገትንም። ግን ለሌሎቹ ምን አልኩኝ? ሙሴ ስክሪፕቸርን ጻፈ። ስለዚህ ሰው እግዚአብሔር ስለ ልጁ ዓለምን እንዴት እንደፈጠረ ለእኛ ሲናገረን የምንሰማው እንጂ የምናነበው አይደለም ብዬ ስለምናገር ሁልጊዜ አይመቸውም። እሱ ደግሞ አባቶች እንደዚህ ገሌ እንደዚህ ምናምን እንደዚህ ይሄ ካልቪኒስት ምናምን እያለ ኢዝምና እስኪዝም የሚናገር ሰው። እኔ ደግሞ ይሄን አላውቅም። እኔ ማውቀው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ታውት በቃሽ፣ ችግር የለውም። ስለዚህ ከተጻፈው አትለፍ ስለሚል እኔ በስክሪፕቸር ነው የምነጋገረው። ኦኬ በቃ አሁን በደንብ ተግባብተናል። እኔ አሁን የተረዳሁትኝ እውነት የዲያቆንም ጥያቄ ሰዎች ታች ኮሜንት ሰጡት፣ እኔ አይደለሁም። የዲያቆን ጥያቄ ክፋት፣ ሸር፣ ተንኮል፣ ወጥመድ አለበት ብለው ካሉት ውስጥ እኔ የለውም። እኔ የተጻፈው ነው ያነበብኩትኝ። እኔ ስላልነበርኩ ጥያቄው ባልሰማሁበት ምንም እንደዚህ ክፋት ነው ተንኮል ነው ደግ ነው ምናምን ነገር ብዬ አላልኩም። ግን የጠየቀ ጥያቄ ነው የመለስከው መልስ አልተገናኘም። ይሄ ምን ማለት ነው? ወይ ጥያቄው ገብቶ ለመመለስ አልፈለክም አንተ ክፋት አለበት ብለህ ስለምትል ወጥመድ አለበት ብለህ ስለምትል ማለት ነው። እዚህ ላይ እንቶ ቴንኪው ሮቢ፣ ሰላም ላንቺ ይሁን። በጣም ይቅርታል ጥያቄ ላይ ብለሽ ስላለሽ። ሰላም ይብዛ ወንድሜ፣ ተባረኩ ሁላችሁም። ብዙ ጊዜ ለመጠየቅ እያሰብኩኝ ርዕሱ እንትን ከርዕሱ ውጭ ይሆናል እያልኩ እየፈራው ነው። አሁንም ሊሆን ይችላል፣ ግን አጠር ያለች ነች። ድሮ ኦርቶዶክስ እያለን አባታችን ሆይ በግዕዝ ስንል በሙሉ ባልችለውም አላህ አድነን የሚል አለ፣ ካስታወስከው። አላህ አይደለም አላህ ነው እንጂ አላህ የለበትም። አላህ እንጂ ማለት ነው። አድነን እንጂ ማለት ነው። አላህ ነው የሚለው አላህ ነው የለበትም። እህቴ እስላሞቹ አላህ ብለው እንደሚጠሩት እንደዛ አይደለም። ግዙ አላህ አድነን ማለት አድነን እንጂ ማለት ነው። እሺ ተባረክ እንጂ አላህ እኔ እንደዛ እያልኩ ነበረ ማጸልየው ያንን ለማጥራት ፈልጌ ነው። ተባረክ። ቴንኪው ታችን። ብዙ ሰዎች እንደዛ ይረዳሉ፣ እንደዛ አትረዷቸው ኦርቶዶክሳውያንን። አሁን እንደጻፍኩት ነው ሙስሊሞች ሲሉት አላህ ነው። አላህ እንደዚያ ነው። ያኛው ግን አላህ አላህ የግዕዙ አላህ እንጂ ማለት ነው። እሺ ተባረክልኝ። ተባረክ።
ጥሩ ጥያቄ ነው። አንድ የተወሰኑ ሰዎች እንደዚህ ሲጠይቁኝ ነበር ከዚህ በፊትም ኦርቶዶክስ እንደዚህ ብላ ትላለች እያሉ ማለት ነው። አላህ ብላ ትላለች። ነው እንደዛ አትልም። አቡነ ዘበሰማያት ላይ እንደዛ አትልም። ግዕዝ ቃል ነው። እንደዛ አትልም። ኦኬ። እሺ ታዲያ ዝም አላችሁ ኦርቶዶክሳውያን? በቃ ዲያቆን ጽጌና ብቻ ነው ገብቶ የተናገረሽ። እንዴት ነው ኤርሚ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም ነው። ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ዛሬ አሪፍ ርዕስ ይዛችኋል። ምን ትላለህ? ያው እንግዲህ እየተነሳ የነበረው ሀሳብ ኤፌሶን 1:3 ነው እና ከክርስቶስ በሰውነቱ እግዚአብሔር አብ አምላኩ ነው። በዚህም ደግሞ በዮሐንስ ዮሐንስ 20 ከቁጥር 17 ላይ ይናገራል። እንዳትነኪኝ ይላታል። ከዛ ወደ አባታችሁና ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው ብሎ ይናገራል። በተለያየ ክፍልም በቅዱስ ጴጥሮስ መልእክት ምዕራፍ 1 መሰለኝ እንዲሁ ተመሳሳይ ነገር ከጳውሎስ ጋር የተመሳሳይነት ያለው ይናገራል። ልክ ነው እና ምንም አዲስ ነገር የለውም። ሃይማኖተ አበው ላይ ራሱ በጣም ብዙ አለ። ቆይ ላውራ ችግር ነው። ዘቅዱስ ጎርጎሪዮስ ቄርሎስ ነው አይ ቲንክ ጎርጎሪዮስ አለው። ቃል ያልተፈጠረ ነው እና ከሁሉ አስቀድሞ የነበረ ነው። ዳግመኛም ባህሪያችንን ተዋህዶ ሰው ሆነ፣ ፍጡር ይባላል። እነዚህ ላይ ሆነ ነው። እዚህ ላይ ሰው ሆነ የተባለው ማን ነው ይላል። ቃል ነው። ቃል ሰው ስለሆነ አስቀድሞ የሌለበትን ፍጡርነት ገንዘቡ አደረገ በተዋህደውም ስጋ በኩል። ስለዚህም ባህሪያችን ተዋህዶ ሰው ስለሆነ ፍጡር ይባላል ይላል። ስለዚህ በሰውነቱ የነሳው ሰው ስለሆነ ፍጡር ስለሚባል እግዚአብሔር አብ በሰውነቱ የጌታችን ኢየሱስ ክርስቶስ አምላክ ይባላል ማለት ነው። ለዛ እኮ ነው በፊልጵስዩስ 2 ላይ እርሱ ግን በእግዚአብሔር መልክ ሆኖ ሳለ የባሪያን መልክ ያዘ፣ እንደ ምሳሌም ሆኖ በመስቀል ላይ እንደተናገረ ራሱን ስለኛ ባዶ አደረገ ተብሎ የተጠቀሰው በፊልጵስዩስም ላይ እንደዛ ነው። የፍጡሩን ከኛ ጋር እንደ አንዱ ስለሆነ ቃል ስጋ ሆነ ስለተባለ እኛ እንደ አንዱ ሆኗል ነውና አዲስ ነገር ኦፍኮርስ አንዴ ሃይማኖተ አበው ላይ ማውጣት እችላለሁ። ቴዎፍሎስ ላይ ኤጲፋኖስ አለ፣ ጎርጎሪዮስ አለ፣ ረማት አለ። ኦኬ ይሄ በዚህ ካለ ቃል ለምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ታዲያ 80ዱ ላይ ያለውን የቅዱሳት ሐዋርያቱን ዋናው በኩረ ጽሑፉ የሚለውን ትታ ለምንድነው መሰረዝና መደለዝ የጀመረችው? እሱም ላይ እኔ በጣም ብዙ ጥያቄ ያለብኝ ህትም ነው። ህትሙንም ማነበው እኔ ብዙ ጊዜ በኃይለ ሥላሴ የታተመውን ህትም ነው ብዙ ጊዜ ማነበው። ያንን ነገር እኔ አልስማማበትም። ህዳጉ ላይ እንደዛ ብሎ መጽሐፍ ግን ቃሉን መቀየር አልስማማበትም። እኔ እንግዲህ እውነት ለመናገር ሃይማኖትን ዲፌንስ አላደርግም። እውነትን ነው ተከትዬ የሚሄደው። ስህተት ነው ብዬ አምናለሁ። መሰረዙ ስህተት ነው ማለት ነው። መሰረዙ እኔ ስህተት ነው ብዬ አምናለሁ። ለምን እንደሆነ የሚነግረኝ ሰው ካለ ለመቀበል ዝግጁ ነኝ። ምክንያቱም የአባቶች ትርጓሜም አሁን እንዳነበብከው በሃይማኖተ አበው ላይ ልክ ነው። እኔም አውቃለሁ ሃይማኖተ አበው እጄ ላይ ስላለ ማለት ነው። እና ግን እኔ አሁን ቤተክርስቲያኒቱ በቅድም ዲያቆን ጽጌናይም እንዳለው ለምን መቀየር እንዳስፈለገው ትክክል አይደለም። ባይገርምህ እንግዲህ በአንድምታው ላይ ሲናገር የዮሐንስ 20:17 ላይ ማለት ነው አንድምታው አቡየ ብሎ የእርሱን ልደት ተናገረ። አባቴ ያለው የእርሱ ባህሪ ነው። ስለ አባታችሁ አለ የእኛ ጸጋ ነው። አምላኬ ማለቱም በስጋ ይፈጥረዋልና አምላካችሁ ማለቱም ፈጣሪያችን ነውና እንትን ይለዋል። ስለዚህ ምንም አዲስ ነገር የለውም ለማለት ነው። ስለዚህ አሁን እንግዲህ እናንተ እንደዚህ ካላችሁ ሌላ የተለየ ሀሳብ ያለው ሰው ካለ መምጣት ይችላል፣ መስማት እንችላለን። ግን እንግዲህ አሁን እኔ በእርግጠኝነት ትውልዱን ግራ እያጋባች ያለችው ተቋሟ ናት ቤተክርስቲያኒቱ ማለት ነው። ለምን ግራ ታጋባለች? አንደኛ ሃይማኖተ አበው እየተናገረ የአባቶች ምስክርነት እንደዚህ እያለ
የቅዱሳት ሐዋርያት በኩረ ጽሑፉ ግሪኩ ራሱ ቀጥታ እንደዛ እየተናገረ እንግሊዘኛው እንደዚህ እየተናገረ ግዕዙም እንደዚህ እየተናገረ አምላኩ እያለ እየተናገረ አሁን የ2000 ዓመተ ምህረት ላይ መተርጎሙ አምላኩ ብሎ የሚለውን አውጥቶ መተርጎም ስህተት ነው ማለት ነው። ስለዚህ እኔ ተቋሟ ነች ትውልዱን እያሳሳተች ያለችው ነው የምለው። ልጆቿ ይኸው አሁን እየተጠየቁ ዲያቆን ጽጌናይም ምንም እንኳን የኤርትራ ኦርቶዶክስ ቢሆንም የሚያገናኛቸው ነገር ስላለ ቃልም አሁን ልክ የአባቶችን ሃይማኖት አበው ላይ ያለው የተናገረው የሐዋርያቱን ትምህርት ከዚህ ጋር ይስማማል። የነ ዮሐንስ አፈወርቅ ትርጓሜ ሙሉ የአንድምታው ትርጓሜ ሙሉ ይስማማል። ስለዚህ 80 2000 ዓመተ ምህረት ላይ የተተረጎመ የዛሬ 18 ዓመት የተተረጎመ መጽሐፍ ቅዱስ የምሰሙ ካላችሁ ኦርቶዶክሳውያን ለጥቅም አታውሉት። እሱን ትርጉም እነ ዲያቆን ዶክተር ያረጋል አበጋዝ ሁሉ ጭምር ሳይቀር ውስጡን ለቄስ ነው ብሎ ያሉት መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱሳችሁ ነው እያሳሳታችሁ ያለው። መጽሐፍ ቅዱሱ ደግሞ በአንድ ተራ ግለሰብ እንደ ገድል መጽሐፍ አልተጻፈም። በቤተክርስቲያኒቱ ሊቃውንት፣ በብፁዓን ሊቃነ ጳጳሳት፣ በቅዱስ ሲኖዶስ የተመራ ብዙ ሚሊዮን ገንዘብ የፈሰሰበት ነው። ከሃይማኖት አበው ከአባቶች መጽሐፍት ጋር ከአባቶች ትምህርት ጋር የሚቃረን ትርጉም እንዴት ይጻፋል መጽሐፍ ቅዱስ ላይ? ወንድሞች ባይገርም ዘቴዎዶስ የሚለው ምዕራፍ 83 ከቁጥር 1 ላይ ምን ይላል? ሃይማኖት አበው ላይ ነው። ቃል ከአብ ከመንፈስ ቅዱስ ጋር በቅድምና የነበረ ከሆነ መጽሐፍ ለምን ፍጡር አለው ይላል። ከዛ ከወለደችው ከድንግል ማርያም ስጋን ሊዋሃደው ፈጠረ፣ ሰውም በሆነ ጊዜ ከአምላክነቱ አልተለወጠም፣ ስጋም ወደ መለኮትነት አልተለወጠም ይላል። ከዛ በኋላ ፍጹም ሰው ሆኖ በገንዘቡ በአምላክነት ጸንቶ ኖረ እንጂ እርሱ ፍጡር እንደተባለ ብትሰማ እርጉም አርዮስ ፍጡር ነው ብሎ እንደተናገረው ይህንንም አነጋገር እግዚአብሔር ቃልን እንደፈጠረው የተናገረ ነው ብለህ እንዳታስብ፣ ስጋን ስለተዋሃደ ፍጡር ነው ተብሎ ይነገራል እንጂ ድንቅ ነው። ስጋን ስለተዋሃደ ፍጡር ነው ይባላል እንጂ መለኮቱ ፍጡር አይደለም። መለኮቱ አልተለወጠም። ግን ስጋን ብቻ ስለተዋሃደ እኛን ለማዳን ስጋን ስለተዋሃደ ፍጡር ይባላል። ለዛ ነው በሰውና በእግዚአብሔር መካከል የሆነው ቃል ስጋን ስለተዋሃደ እኛን ስለመሰለ፣ እኛን የመሰለው ደግሞ ፍጡርን በመሆኑ ነው። ፍጡር ወፍጡራን እንደውም አይ ቲንክ ባለሳሳት ዚቅ አለ ራሱ ማህሌት ላይ የአማኑኤል ዚቅ እስኪ አወጣዋለሁ። ችግር የለም። እሺ የተለየ ሀሳብ ያለው ሰው ካለ መምጣት ይችላል፣ ከኦርቶዶክሳዊ ማለት ነው። አውቃለሁ እዚህ ሶሻል ሚዲያ ላይ ብዙዎቹን አጨቃጭቆ ጌታችን ኢየሱስ ክርስቶስ አምላክ የለውም ብለው ያሉም በጣም ብዙዎች የተሰሙ አሉ። የተለየ ሀሳብ ግን ያለው ሰው ካለ መምጣት ይችላል። ቤቱ ክፍት ነው ለማለት ነው። ካልሆነም ደግሞ ግዴታ የለበትም። ወንድማችን የሚለው ካለ ይጨምርና እንዳላሰለቻችሁም መጨረስ እንችላለን ማለት ነው። ቴንኪው። ከዛ በፊት እርምያ አንተን አንድ ጥያቄ የምጠይቀው አሁን ኢየሱስ ክርስቶስ አምላክ አለው የሚሉ እና የማይሉ አሉ። አሁን በሁለት ተከፍለዋል። አለው የሚሉ እና ኢየሱስ ክርስቶስ አምላክ የለውም የሚሉ። አንዱም ማሳያው ይኸው የቤተ ክርስቲያን መጽሐፍ ቅዱሳቸው ነው አምላክ የሚለውን ማንሳታቸው። ከዚህ አንጻር እንደው ኢየሱስ ክርስቶስ አምላክ አለው ብሎ የሚያምን ነው መናፍቅ ወይስ ኢየሱስ ክርስቶስ አምላክ የለውም ብሎ የሚያምንና አምላክ ብሎ ያነሳው ነው መናፍቅ? እንደ መጽሐፍ ቅዱስ ነው መመልስልህ። የጠየቀኝ ጥያቄ ወሳኝ የሆነ ጥያቄ ነው። እንደ አንድ የወንጌል አማኝ ቀድሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን እንደነበረ ሰው በመጽሐፍ ቅዱስም አስተምሮት በሐዋርያቱ እንደዚሁም ደግሞ የአባቶች እንኳን ተብሎ በተባለው መጽሐፍቶች ሁሉ ጭምር ሲመዘን ጌታችን ኢየሱስ ክርስቶስ አምላክ የለውም ብለው የሚሉ ድብን ያሉ መናፍቃን ናቸው። አምላክ የለውም፣ እግዚአብሔር አብ የጌታችን ኢየሱስ ክርስቶስ አምላክ አይደለም፣ እግዚአብሔር አብ የጌታችን ኢየሱስ ክርስቶስ አምላክ ተብሎ ሊጠራ አይችልም ብለው የሚሉ ሰዎች ድብን ያሉ መናፍቃን አሳቾች ናቸው። ለምን? የቅዱሳት ሐዋርያትን ትምህርት
በመጽሐፍ ቅዱስ ላይ የተጻፈውን ቀጥሎም የአባቶችን ትምህርት ሁሉ ጭምር የማይቀበሉ ጠማማ ትምህርትና ጠማማ ሀሳብ ያላቸው ሰዎች ናቸው እንጂ አሁን ቃል እንዳለው የጌታችን ኢየሱስ ክርስቶስ አምላክ ተብሎ ይጠራል። እግዚአብሔር አብ ተብሎ ተጠርቷልም። በመጽሐፍ ቅዱስም ይህን ጽፎታል በሐዋርያቱ፣ እንደዚሁም ደግሞ አባቶችም ይኸው ብለዋል ብሎ በዋቢነት የጠቀሰው ትምህርት የሚናገሩ እውነተኛ ሰዎች ናቸው። ቴንክ ዩ ኤርሚዬ። ቃሌ ተመሳሳይ ጥያቄ አንተን ብጠይቅህ ቃልዬ እንዴት ነው የምትመልስልን? ማን ነው መናፍቅ የሚባለው? ቃልዬ ቃልዬ እያወራ ከሆነ ሚዩት ነው ወንድም። ቃሌ እያወራ ከሆነ ሚዩት ነክ። ይህን ጥያቄ መልስልሃል ብለህ ይቅር ይበለኝ። ታስበላዋለህ፣ ታስበላኛለህ ነው የሚልህ። ይቅር ይበለኝ። ምክንያቱም ሪከርድ ስለሚደረግም ቅድም አሁን ጽጌናይ እንዳለው እንኳን እኮ ሌሎች እኮ ደፍረው አይሉም። ዲያቆን ጽጌናይ ምን አለ ቅድም? ቤተክርስቲያኒቱ ለምንድነው እንደዚህ ብላ ቀየረችው? እኔ ትክክል አይደለም ብዬ ነው የምለው አለ። ምክንያቱም ይህንን መቀየር ከነ ዮሐንስ አፈወርቅ ትርጓሜ ጋር እንኳን ይጣላባታል እና መቀየሯን በፍጹም አልቀበልም፣ ስህተት ነው አለ። ምናልባት አሁን ቃል እንደዚህ ብሎ ላይመልስልህ ይችላል። ቢመልስ የሚመልሰው እውነት ነው። ድንገት ከመለሰ ግን አይደው ነው ከመለሰ የሚመልሰው እውነት ነው። ግን ይህንን እውነት ለምን እዛ ቤት ገብተህ ተናገርክ ብሎ የሚለው ትውልድም ሊኖር ስለሚችል ጠይቀው መልሰው። ጠይቀው ቢኒ። እሺ ቃልዬ ቴንኪዩ ድጋሚ ስለመጣ። አይ ወንድሜን ኤርሚን ጠይቄው ነበረ። አሁን ኢየሱስ ክርስቶስ አምላክ አለው በሚለው ላይ አለው ብለው የሚያምኑ አሉ፣ ደግሞም የለውም ብለው የሚናገሩም የሚያምኑ አሉ እና ከዚህ ከሁለት አንዱ መናፍቅ ነው እና የትኛው ነው መናፍቅ? ኢየሱስ ክርስቶስ አምላክ አለው ብለው የሚያምኑ ናቸው ወይስ አምላክ የለውም ብለው የሚያምኑ? እንደዛ ነበር ጥያቄ። እንግዲህ እኔ የተማርኩት እንግዲህ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ይህም ያስተማሩኝ እንግዲህ አባቶች ናቸው። ከራሴ ያመጣሁት ትምህርት አይደለም እና ሰዎች ባለማወቅ እንደዛ አምላክ የለውም ሊሉ ይችላሉ። ግን አምላክ የለውም ስንል ለምሳሌ አምላክ አለው ስንል እኛና እናንተ እንደምንለው አምላክ አይደለም። በእርሱ እንደውም በቅዳሴ ማርያም ላይ በደንብ አፍታቶ ይናገረዋል። በቃ አብርሃም ይስሐቅ እንደሚያዘው እንደዛ አይደለም አምላክ መሆኑ። ሁለቱም እኔና አብ አንድ ነን አረን ያለው። እንደውም መጨረሻ ሲጸልይ ራሱ እኔና አንተ አንድ እንደሆነ እነሱንም አንድ አድርጋቸው አንድ ናቸው። ግን ሰው በመሆኑ የእኛን ስጋ በመያዙ ቃል ስጋ በመሆኑ ግን ባህሪውን ዝቅ አድርጎ በፊልጵስዩስ 2 ላይ እንደተናገረው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። የባሪያን መልክ ያዘ ማለት እኛ ፍጡር ነን። እንግዲህ የፍጡሩን ከኛ እንግዲህ እንደ አንዱ ሆኖ ነው ወንድሞች ያለን አይደለ? እና በዛ ምክንያት ያ ስጋው ተፈጠረ ነው ብዬ አምናለሁ። እኔም አባቶችም እንደሚነግሩኝ ከሆነ ሃይማኖት አበምሩኝ እና ያ ነው እንጂ የሰዎች አንደርስታንዲንግ ሊለያይ ይችላል። ግን እኔ የተማርኩትም ከቤተክርስቲያን ነው። ቤተክርስቲያን የምታስተምረውም እንደዚሁ ነው ለማለት ነው እኮ። ስለዚህ በፍጹም ታዲያ ቤኒ ቀጥል ኤርሚ። በፍጹም አምላኩ ሊሆን አይችልም፣ አምላኩም አይደለም እግዚአብሔር አምላኩ ነው ብለው የሚሉ ሰዎች ስህተት ያደርጋሉ ብለው የሚሉ ሰዎች ቢመጡ እነዛን ሰዎች ምን እንደምትላቸው? ቃል ያው ሃይማኖት አበውን ገልጬ ማስነበብ ነው እንግዲህ። እሱን ማስነበበ አናምንም እንደዛ ብለው ቢሉ እንግዲህ ኦርቶዶክስ አይደሉም ማለት ነው። እናወግዛቸዋለን። መናፍቅን ትፈራታለህ እንግዲህ ከፍሎ የሚያምን ማለት ነው። መናፍቅ ትርጓሜ ተጠራጣሪ ከፍሎ የሚያምን ማለት ነው። ይሁን እንግዲህ ያለው አሪፍ እንትን ነው ያነሳችሁት። በጣም ደስ ብሎኛል። እንደዚህ አይነት
እንትን ስለተነሳ በጣም ዲፕ የሆነ በቃ ቴዎሎጂ እንትን የሚጠይቅ ስለሆነ በጣም ደስ ብሎኛል። እንደዚህ እንትን ስላላችሁ ሰውንም እንደዚህ በጣም ይሄ ፍሬ የሚሰጥ ነገር ነው ለሰዎችም እና ቴንኪው በጣም ለማለት ነው። አልያዛችሁ። እሺ ቴንኪው በጣም ነው የምናመሰግነው። ሁላችሁም መታችሁ የተነጋገራችሁ ወገኖች ከዲያቆን ጽጌና ጀምሮ ኦርቶዶክሳውያን እስከ ቃል ድረስ ገብተው የጠየቁ ያዳመጡ እኛም ያዳምጥ ናቸው። ቴንኪው ማለት እወዳለሁ። ለዛሬ እዚህ ላይ እናብቃ።